ዋናው ሐሳብ ምንድነው? የዛሬ 1968 ላይ ሀፕን ያደረገው ታሪክ ኦኬ። የመጀመሪያ ጊዜ ሀፕን ያደረገው ስንት ነው አልኳችሁ? 1968 ዓመተ ምህረት የዛሬ በግሪጎሪያን ካላንደር ማለት ነው። የዛሬ 57 ዓመት የዛሬ 57 ዓመት። አሁን የምነግራችሁን ታሪክ ግብጽ ብትሄዱ ያኔ እመቤታችንን ባይናቸው ያዩት ብዙ ሰዎች አሉ፣ ዛሬ ድረስ በህይወት ያሉ። ያኔ ወጣት እድሜ ላይ ነበሩ፣ አሁን እድሜያቸው ኦልሞስት ጎልማሳ የሆኑ አሁንም ድረስ ያሉ ሰዎች አሉ፣ በህይወት ያሉ። ያኔ እመቤታችንን ያዩት። በጣም የሚገርም ነው። በጣም ይገርማል አይደል? ጋይስ አስቡት ምን አይነት መታደል እንደሆነ። እኔ እመቤታችንን ማየት ባይዘዌ በጣም መታደል ነው። እግዚአብሔር በሚያውቅ በጣም መታደል ነው። የጌታ እናት ኧረ በስመ አብ በጣም መታደል ነው። ታሪኩ እንዲህ ይጀምራልሽ። ከስር መሰረቱ ታሪኩን ልንገራችሁ። በ1920 ዓመተ ምህረት ላይ መገለጹ እንዳልኳችሁ 1968 ላይ ከስር መሰረቱ እንዴት ሀፕን እንዳደረገ ልንገራችሁ። በ1920 ዓመተ ምህረት ላይ አንድ ቶፊክ ካሊል አብርሃም የተባለ ሰው ኦኬ፣ ቶፊክ ካሊል አብርሃም የተባለ አንድ ክርስቲያን ዘይቱን ውስጥ የሆነ መሬት አለው። ዘይቱን የምትባለው ቦታ ውስጥ ኦር ዘይቱን የምትባል ከተማ ውስጥ የሆነ ቦታ አለው፣ መሬት አለው። እዛ ቦታ ላይ ሆቴል ሊገነባ ኦልሬዲ ወስኖ አቅዶ ኦኬ፣ ዘይቱን ውስጥ ቦታ አለው። እዛ ቦታ ላይ ሆቴል ሊገነባ አሰበ። ኦኬ፣ ሆቴል ሊገነባ አስቦ ከጨረሰ በኋላ ኮንስትራክሽኑን እዛ ቦታ ላይ ሆቴል ለመገንባት ሆቴሉን መገንባቱ አክቹአሊ ኦኬ ፕላን አድርጎ ጨረሰ። ሆቴሉን መገንባት ከመጀመሩ በፊት በቃ ወደ ግንባታ ሊገባ ሲል ከመጀመሩ በፊት እመቤታችን በህልሙ ትገለጥለታለች። ለማልኳችሁ ለዚህ ክርስቲያን ኦኬ፣ ለዚህ ክርስቲያን the Virgin Mary appeared to him in a dream and requested that he build a Coptic church on that spot instead. In return, she promised to perform a miracle there. ብላ በህልም ትገለጥለትና እዛ ቦታ ላይ ምን ሰራ ትሏለች? ቤተክርስቲያን ስራ ሆቴል እንዳሰራ ትሏለች እዛ ቦታ ላይ። ከዛ ምን ብላ ቃል ትገባለታለች? እዛ ቦታ ላይ ብዙ ተአምራት እንደሚደረጉ አንተ ቤተክርስቲያንን ስራ ብዙ ተአምራት እዛ ቦታ ላይ ይደረጋሉ ብላ ቃል ገብታለት ትሄዳለች። እመቤታችን ራሱ በህልሙ ይሄ ራሱ ምን አይነት የታደለ ክርስቲያን ነው ጋይስ? አስባችሁታል እናንተ? እስቲ አስቡት። ባለ ሀብት ልትሆኑ ትችላላችሁ፣ ባለጸጋ ልትሆኑ ትችላላችሁ። አሁን እንደዚህ አይነት ሰው እድለኛ ልትሆኑ ትችላላችሁ። ድንገት የሆነ ቦታ ላይ ኦኬ፣ አሁን ባለጸጋ ሆናችሁ መሬት ኦር የሆነ ነገር ኖሯችሁ አስባችሁታል? የሆነ ነገር ኖሯችሁ የሆነ ንብረት ኦር ፕሮፐርቲ ነገር ኖሯችሁ ከዛ እመቤታችን ቦታው ላይ የሆነ ነገር ልታደርጉ ምናምን እመቤታችን በህልም ተገልጣ ምናምን ነገር አይ እዚህ ቦታ ላይ ቤተክርስቲያን እንደዚህ ስራ ብላ ብትነግራችሁ ካን ይመጭ በጣም ነው የሚገርመው። እድለኛ የሆነ ሰው ነው ተውፊቅ ካሊል አብርሃም የሚባለው ክርስቲያን ራሱ ባይሰል እሱ ራሱ እድለኛ ነው። ለምን እመቤታችንን በህልም ራሱ ማየት በጣም የሚያስደስት ነገር ስለሆነ የጌታ እናት ነው። ኦኬ ቴዎቶኮስ አንዴ ቆይ ጋይስ ዋል ምንድነው ጋይስ ተነታ በዛ ዛሬ እንዴ ምንድነው አተ ከኛ ራቅ ዛሬ ምን እንደሆንኩ እግዚአብሔር በሚያውቀው አላውቅም። እግዚአብሔር በሚያውቀው እኔ ምንም አላውቅም። እሺ ኤኒዌይስ ወደ ሐሳቡን ቀጥል። ሐሳባችንን ሊበትንብን የሚሞክር አካል ነው መሰለኝ እንትን ሊያስብለን ነው። እሺ እና እመቤታችንን ይሄ ሰው ወደ ሐሳቡ ልመለስና እመቤታችንን ይሄ ሰው በህልሙ ያያታል። በህልሙ ትገለጥለትና ምናምን ነገር ከዛ በኋላ እዚህ ቦታ ላይ ቤተክርስቲያን ገባ፣ እዚህ ቦታ ላይ ብዙ ተአምራት ይደረጋሉ ትለዋለች። እመቤታችን አንድ ማወቅ ያለብን ነገር ይሄንን ታሪክ ከመቀጠል በፊት አንድ እንታውቁ ከቤተክርስቲያን ውጭ ያላችሁ ሰዎች አሁን እመቤታችን እንዲያደረገች ሌሎች ቅዱሳንም ለምሳሌ በመገለጥ ደረጃ እንዲያደርጉ ስንል በእርግጠኝነት የምንነግራችሁ ነገር ከክርስቶስ ኢየሱስ የተለየ ነገር ሐዋርያው ቅዱስ ጳውሎስ እንደሚናገረው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብሎ እንደተናገረው እመቤታችን አሁን በዚህ ሰዓት ራሱ ተገልጣ በህልም ተገልጣ እንዲያደርግ ብትለው ማን ነው? በልጇ ፍቃድ ነው። እንዲህ የሚባል የቤተክርስቲያንም ሆነ የክርስትና ትምህርት የለም። ክርስቶስ ኢየሱስ ሳይፈቅድ ቅዱሳን እንደው ጌታ ሳይፈቅድ እነሱ የሚያደርጉት ነገር ያለ እርሱ ፍቃድ ሲጀመር ቅዱሳንን ከክርስቶስ ኢየሱስ ለይቶ ማየት ራሱ አይቻልም። ጌታችን የቤተክርስቲያን ራሱ እነሱ ብልቶች ናቸው። አሁንም ዛሬም ድረስ በቤተክርስቲያናችን ለምሳሌ ቅዱስ ሚካኤል ቤተክርስቲያን ውስጥ በቅዱስ ሚካኤል ጸበል እንዲያደረገ ቢባል ኃይሉ ማን ነው? የኃይሉ ምንጭ ማን ነው? ጌታችን ኢየሱስ ነው። ቅዱሳን በእመቤታችን ጸበል ሰው እንደዚህ ተፈወሰ ቢባል በአቡነ ገብረ መንፈስ ቅዱስ በአቡነ ተክለ ሃይማኖት ቢባል
በማንም ጻድቅ በሉት በማንም ቅዱስ ተብሎ ቢጠራ ኃይልን ሰጪ ማን ነው? የኃይል ምንጭ እግዚአብሔር አምላክና ጌታችን ኢየሱስ። በቃ ፍቃድም የእግዚአብሔር ፍቃድ ሲጨመርበትና ሲጨመርበት ነው ነገር የሚደረገው። አንዳንዴ ከቤተክርስቲያን ውጭ ያሉ ሰዎች እንደዛ ስለሚረዱ ጌታ እምቢ ብሎ ቅዱሳን እንደው በግድ ራሳቸው ያደርጋሉ ብለን ምንናገር እንደዛ በፍጹም አናምንም፣ አንናገርም። እመቤታችን ለምሳሌ ለዚህ ሰው ተገልጣ እንዲያድርግ ብላ ስትነግረው በማፍቃድ ነው ጋይስ? በእግዚአብሔር ፍቃድ። አሁን አንድ ሰው ይህን ነገር ልክ ስናገር እንዴ ድንግል ማርያም እኮ በቃ ከጌታ ጋር ያለችው ኦልሬዲ ሞታለች እኮ እኛ ምን ብለን እንጠይቃለን? ሲጀመር ሞታለች የሚል ነገር እንኳን ለእመቤታችን አይደለም ለሌሎች ቅዱሳንም ለክርስቲያኖችም አይነገርም። ለምን? የሉቃስ ወንጌል ምዕራፍ 20 ቁጥር 38 ላይ መጽሐፍ ቅዱሳችን እንደሚነገር እግዚአብሔር ምን ይላል? የሙታን አምላክ አይደለም፣ የማን? የሕያዋን አምላክ ነው። ሕያዋን አለና ማን ጠራ? አብርሃም፣ ይስሐቅ፣ ያዕቆብ አምላክ። የአብርሃም የይስሐቅ የያዕቆብ አምላክ ነው ማ? እግዚአብሔር አምላክ። የአብርሃም የይስሐቅ የያዕቆብ አምላክ የሕያዋን አምላክ ነው። ክርስቲያኖች ለምሳሌ ዛሬ ድንግል ማርያም እንዴት ታደርጋለች ሞታ የለ እንዲህ ብለው ሲጠይቋችሁ ማቴዎስ ወንጌል ምዕራፍ 17 ላይ ወሰዷቸውና ጌታችን በደብረ ታቦር በተገለጠበት ሰዓት ላይ ሙሴና ኤልያስ ከየት መጡ ብላችሁ ጠይቁ። ሙሴ ሞቷል ነበር እንዴ? ዘዳግም 34 ቁጥር 5 ላይ እኮ ሙሴ እንደሞተ ይናገራል መጽሐፍ ቅዱስ። ሙሴ ሞቷል ነበር? ከየት መጣ ሙሴ? ሙሴ መምጣቱ ብቻ ሳይሆን ጋይስ ሙሴ መምጣቱ ብቻ ሳይሆን ማቴዎስ 17 ላይ በክብር እያበራ ነበር ይላል። በክብር ልብሱ እያበራ ነበር። አስባችሁታል? ጌታ ገና ሳይሞት ማቴዎስ ወንጌል ምዕራፍ 17 ላይ ጌታ ገና ሳይሞት የክርስቶስ ኢየሱስ ሞትና ትንሣኤ ሳይሆን ጌታችን ልብሱ እንደ ነጭ በሚያበራበት ሰዓት ላይ ሙሴና ኤልያስም ልብሳቸው እያበራ ነበር። ሙሴ ሞተ የተባለ ሙሴ አዲስ ኪዳን ውስጥ ራሱ ሳንገባ። ስለዚህ ድንግል ማርያም እንዴት እንደዚህ ሆነች ስንል እንኳን በአዲስ ኪዳን ተውና ብላችሁ መልሳችሁ ምንድነው? ሙሴና ኤልያስ ራሱ ተገልጠዋል፣ በክብር ተገልጠዋል፣ ከጌታ ጋር ሲነጋገሩ ታይተዋል ብሎ መመለስ ያስፈልጋል። ወደ ቀደመው ነገር እንመለስ። አያይዤ ምንድነው የምትሰሙ ሰዎች እኛ ክርስቲያኖች ምን እንደምናምን እያወቃችሁ እግረ መንገዳችሁ እንድትሄዱ፣ በዛውም ደግሞ አንዳንድ ክርስቲያኖች ኤኒ ካይንድ ኦፍ ሚስኮንሰፕሽን ካለ ያለ መረዳት ነገሩን አንደርስታንድ ያለ ማድረግ ነገር ካለ እሱን እንድትረዱት። ኦኬ እናንተ ምርጦች ኦኬ። ትገለጥና ይህንን ነገር ትነግረዋለች ለዚህ ባለሀብት። ያም ባለሀብት ከ5 ዓመት በኋላ ቅድም እንዳልኳችሁ 1920 ዓመተ ምህረት ላይ ይህን ነገር እመቤታችን በህልም ተገልጣ ትነግረዋለች። ከ5 ዓመት በኋላ which means ከ1925 ዓመተ ምህረት በኋላ በእመቤታችን ስም በቅድስት ድንግል ማርያም ስም በዘይቱን ቤተክርስቲያን ይገነባል። ከ5 ዓመት በኋላ ግን ስቲል ምንም ተአምር አልነበረም። ከ1925 ላይ ቤተክርስቲያኑ ተመስርቶ አለቀ። አሁን እመቤታችን ለምን መገለጥ አስፈልጋት የሚለው ነገር እንድትረዱ ከፖለቲካዊ ዳራ የሆነ ነገር እነግራችኋለሁ። ፖለቲካዊ ዳራ ስላለው ነገር ይሄ የሷን መገለጥ አይደለም ፖለቲካዊ ዳራ ያልኩት እንደሚስ ኮንሰፕት ሚስ አንደርስታንድ እንዳታደርጉ። የግብጽ ክርስቲያኖች የግብጽ ሶሳይቲዎች የነበሩበት ኮንዲሽን ስላለ ኦኬ። እና እንደምታውቁት በታሪክ 1922 ዓመተ ምህረት ላይ ነው ግብጽ ከእንግሊዝ ወይ ደግሞ ከግሬት ብሪቴን ነፃነትን ያገኘችው። ኦኬ 1922 ላይ ቅድም እንዳልኳችሁ ቤተክርስቲያኑ 1925 ላይ እንዳትረሱ 1925 ላይ ቤተክርስቲያኑ ተገንብቶ አለቀ። ግብጽ ግን ነፃነት ያገኘችው ከግሬት ብሪቴን ወይ ደግሞ ከእንግሊዝ ነፃነትን ያገኘችው በ1922 ዓመተ ምህረት ነው። እና ከ1922 ዓመተ ምህረት ጀምሮ ለሚቀጥሉ 30 ዓመታት የግብጽ ክርስቲያኖች አትሊስት የተሻለ እድሎችን ማግኘት አለ አይደል? የተለያዩ ጥቅም ስል ሰው እንደመሆናቸው የዛ ሀገር ነዋሪ እንደመሆናቸው ይሄ በፊት ይደርስባቸው የነበረው በደል በተወሰነ መልኩ እየቀነሰ ይመጣል። በደንብ ስሙ። ይሄ በጣም መሰረታዊ ነገር ስለሆነ 1922 ላይ ነፃ ወጡ ከእንግሊዝ። ለሚቀጥሉ 30 ዓመት ፕሮግረሶች ማየት ጀመሩ። ኦኬ መሻሻሎችን ማየት ጀመሩ ጋይስ። ምኖች ግብጽ ያሉ ክርስቲያኖች ግን እንዳልኳችሁ ከ1922 ጀምሮ ከ1922 ጀምሮ ለሚቀጥሉ 30 ዓመት ስቲል 1952 ድረስ የተለያዩ ፕሮግረሶችን እያገኙ መጡ። ግን እመቤታችን መጀመሪያ ቃል ገብታለት ነበር አይደል? ተአምራት በዚህ ቤተክርስቲያን ላይ ይደረጋሉ ብላ፣ ግን ስቲል ተአምራት የሉም። ኦፍ ኮርስ ቸርች ውስጥ የሚደረጉ ነገሮች አሉ። በተአምር ደረጃ በሚራክል ደረጃ ግን ቃል የገባችሁ ያ ተአምራት እዚህ ቤተክርስቲያን ላይ ይደረጋሉ ብላ ለዛ ክርስቲያን በህልሙ ተገልጣ የነገረችው ነገር ምንም ሀፕን አላደረገም። 1952 ላይ እንመጣና ጋይስ ምን ሀፕን ያደርጋል? ግብጽ ድጋሚ ለ30 ዓመት ከእንግሊዝ ነፃ ከወጣች በኋላ ለ30 ዓመት የተሻሉ ጥቅሞችን ታገኝ ነበር። የግብጽ ክርስቲያኖች ምናምን ነገር የተሻለ ኑሮን ይኖሩ ነበር። 1952 ላይ ግን ግብጽ ኮሎኔል አብድልናስር የሚባል ኮሎኔል ስር ድጋሚ ትወድቃለች። ኢጂፕት ፌል አንደር ዘ ሩል ኦፍ ኮሎኔል አብድልናስር ሶሻሊስት አረብ ናሽናሊስት who targeted the Coptic Christians by limiting their opportunities for schooling and banning them from holding positions of power.
ሶሻሊስት የሆነ አረብ ናሽናሊስት ኮሎኔል አብደልናስር በሚባል ሰው ስር ሀገሪቷ ግብፅ እንደ ሀገር ግብፅ እዛ ሰው ስር ትወድቃለች። ኮሎኔል አብደልናስር ስር ሶሻሊስት ነው ሰውየው። ከዛ ኮፕቲኮችን በቃ ታርጌት አድርጎ መንቀሳቀስ ጀመረ። የትምህርት እድል እንዳያገኙ ኦኬ፣ ስልጣን እንዳያገኙ ምን እንዳያገኙ ኮፕቲክ ክርስቲያኖችን ወይ ደግሞ ግብፅ ውስጥ ያሉ ክርስቲያኖችን እነሱን ማገድ ጀመረ። እነሱ ላይ ጫና ማሳደር ጀመረ። ስንት አልኳችሁ? የዓመተ ምህረት 1952 ላይ እስቲል የተባለው እመቤታችን የተናገረችው ነገር ያ በህልም ተገልጣ ለዛ ሰው የነገረችው ተአምር እስቲል የለም። አሁን ግብጾች ጫና ውስጥ መግባት ጀመሩ። ከዕለታት አንድ ቀን ኤፕሪል 2 ጊዜውን ያዙት ጋይስ፣ ኤፕሪል 2 1968 ኦኬ፣ ኤፕሪል 2 1968 ላይ እንዲህ ሲኑ ልሳላችሁ የግብጽ ቤተክርስቲያን አለ አይደለ? ኦፍ ኮርስ ከላይ ጉልላት አለ፣ መስቀል ምናምን ነገር አለና የዛን ቀን በዘይቱን የእመቤታችን ቤተክርስቲያን አለ። A Muslim garage attendant Farouk Mohammed Atwa and a co-worker noticed a woman dressed in white standing on the roof of the Coptic Orthodox Church of St. Mary. እነዚህ ሰዎች ጋራጅ ውስጥ ይሰራ የነበረ ሙስሊም ጋራጅ አቴንዳንት ፋሩክ መሐመድ አቷ የሚባልና ከሱ ጋር የሚሰራ ሰው አፕሪል 2 1968 ላይ የሆነችን ሴት ያያሉ በቤተክርስቲያኑ ላይ ኦኬ። በዘይቱን በእመቤታችን ስም የተሰየመ ቤተክርስቲያን አለ። ከታች ጋራጅ የሚሰራ አንድ ሙስሊም አለ፣ ከሱ ጋር አብሮት የሚሰራው ከላይ ሰው ያያሉ። የሆነች ወጣት የምትመስል ሴት ነጭ ነገር ለብሳለች ምናምን ነገር ያያሉ ቤተክርስቲያኑ ከላይ ጉልላቱ ላይ። ከዛ ቀጥታ ጭንቅላታቸው ላይ የመጣው ምንድነው? እነዚህ ሰዎች ሙስሊሞች ናቸው፣ ግን ቀን ልብ ስላላቸው ምናምን ነገር ቀጥታ ጭንቅላታቸው ላይ ምንድነው ያሰቡት? መነኩሴ ያለ አይደል ነን ራሷን ልታጠፋ የተዘጋጀች መነኩሴ፣ ወጣት መነኩሴ አድርገው አስበዋት ምን ብለው እየጮሁ ይላል assuming that she was a nun with suicidal intentions Atwa frantically ran over shouting lady don't jump እያለ ሰውየው መጮህ ጀመረ። እንዳዘይ እያለ ከላይ ሲያት ቤተክርስቲያኑ ጉልላት ላይ ነው እየጮህ ሄደ። እንዳዘይ እያለ የሆነ ወጣት መነኩሴ አድርጎ ነው ያሰባት ራሷን ልታጠፋ የተዘጋጀች። ከዛ ዝም አለች ይላል። she remained silent and stoic okay she remained silent and stoic her hands clasped እንዲህ ነው እጇን እንዲህ ነገር አድርጋ ነው እመቤታችን። ክላስፕ ማለት እንደዛ ነው፣ እጅን እንዲህ እንደማድረግ ኦኬ። ክላስፕ ማለት እጇን እንደዚህ አድርጋ ዝም ብላ ያዩዋታል። እንግዲህ ራስሽ እንዳታጠፊ አታጥፊ እያሏት እየጮሁ ወደ ቤተክርስቲያኑ መሮጥ ይጀምራሉ። ከዛ እጇን እንዲህ አድርጋ her head bowed in silent reverence ቅዱስ መስቀል አለ ቤተክርስቲያኑ ጉልላት ላይ፣ መስቀሉ ፊት ራሷን ዝቅ አድርጋ እመቤታችን የኛ ትሁት እናት ኒኮ ራሷን ዝቅ አድርጋ መስቀሉ ፊት ዝም ብላ ቃልም አልተናገረችም ኦኬ፣ ምንም አላለች። ዝም ብላ መስቀሉ ፊት ራሷን ዝቅ ብላ ቆመች፣ በቃ ምንም ሳትናገር ኦኬ። the shouts of the two men attracted a small crowd ከዛ እነዛ ሰዎች እንዳዘይ ያሉ የሚጮሁት ነገር ሌሎች ሰዎች እንዲሰበሰቡ አደረገ። ቦታው ላይ ምንድነው የተፈጠረው? አሁን የሆነ ቦታ ላይ የሆነ ችግር ሲፈጠር አላደረገች ምንድነው የተፈጠረው ያላችሁ ሰዎች የሚሰበሰቡት ነገር አለ። ሰዎች መሰብሰብ ጀመሩ። ከዛ ሌሎች ሰዎች መሰብሰብ ሲጀምሩ ከሚሰበሰቡ ሰዎች ውስጥም ክርስቲያኖች ነበሩ። those who saw the woman were filled with confusion and awe በጣም ተገረሙ ይላል። እና ሲያዩት ደግሞ ይሄ ጉልላቱ አላል ጋይስ ግንቡ ለምሳሌ ከላይ ግንቡ አለ አይደል? አሁን መስቀሉ ጋር ነበረች፣ የሆነ ሰዓት ደግሞ እንዲህ ከላይ ትዞረዋለች። ግንቡ ላይ አሁን ይሄ ዝም ብሎ እንደ ኖርማል ሰው መሬት ላይ መቆም አይደለም። ይሄ ግንቡ አለ አይደል? ግንብ ውስጥ እንዲህ አለ አይደል? ዊዝን ዘ ዎል የሚሄድ አይነት ነገር ግንብ ውስጥ እንዲህ አለ አይደል? ሾልኮ የሚሄድ አይነት ነገር ሸልኮ የሚሄድ እንደዛ ትዞረዋለች። ከዛ those who saw the women were filled with confusion and awe ከዛ one of the church custodians voiced that ቤተክርስቲያን ውስጥ ከሚያገለግሉ ሰዎች ውስጥ አንዱ ምን አለ voiced that what everyone was thinking could that be the Virgin Mary ድንግል ማርያም ትሆኒ። አንድ ሰው ቤተክርስቲያን ውስጥ ያገለግል ከነበረው ሰው ውስጥ ወጥተው ሰዎች መሰባሰብ ጀመሩ። እንዴ ድንግል ማርያም ትሆን ይሆን ብሎ ጠየቃሉ። ኦኬ ለመጀመሪያ ጊዜ አፕሪል 2 1968 ላይ እመቤታችን በዚህ መልኩ ታየች።
እዚህ ጋር ብቻ ይመስላችኋል ጋይስ? ኤፕሪል 2 1968 ላይ ብቻ እመቤታችን ተገልጣ ያቆመች ይመስላችኋል? በፍጹም ከኤፕሪል 2 1968 ጀምሮ እስከ 1971 ጋይስ ለ3 ዓመት በተለያየ ጊዜ ለምሳሌ አሁን ዛሬ ስንት ነው? ሰኔ 15 ነው አይደለ? አሁን ስፔሲፊካሊ ርቀቱን እያልኳቸው አይደለም። ለምሳሌ ዛሬ ሳምንት አሁን የመጀመሪያ ቀን ኤፕሪል 2 1968 ዛሬ ነው ብለን የምናስብ ዛሬ ብትታይ ከ2 ሳምንት በኋላ ትታያለች፣ ኦር ከ10 ቀን በኋላ ትታያለች። በቃ እንደዚህ መሀል ላይ እየታየች ለ3 ዓመት እመቤታችን ታየች። እና ትታይበት የነበረው መንገድ ነው ደግሞ በጣም ጋይስ የሚያስደንቀው። የእኛ እናት ትታይበት የነበረው መንገድ ያስደንቃል። ክራውዱ የመጀመሪያ ጊዜ ታየች። ከዛ በኋላ ክራውዱ እመቤታችን ቅድስት ድንግል ማርያም መታየቷ ከተረጋገጠ በኋላ ምን ሆነ መሰላችሁ? ክራውዱ በጣም እየበዛ በአንድ ምሽት ጋይስ በአንድ ምሽት በአቬሬጅ 250,000 ሰዎች እሷን ለማየት ቦታው ላይ ይሰበሰቡ ነበር። በአንድ ምሽት አቬሬጅ በሰላችሁ ሚኒመም ነው። ማክሲመም ደግሞ እስከ 1 ሚሊዮን ሰው እስከ 1 ሚሊዮን ሰው ጋይስ አቬሬጅ 250,000 ሰው ቦታው እዛ አካባቢ 250,000 ሰው የዛሬ 57 ዓመት ማለት አስቡት ብዛቱ። ከዛ በኋላ ማክሲመም ደግሞ ሰዎች ተሰበሰቡ ሲባል 1 ሚሊዮን ሰው። ከዛ እመቤታችን የምትገለብጥበት ፓተርኑን ልንገራችሁ በምን መልኩ ስትታያቸው እንደነበረ። ኦኬ the appearances also followed a pattern መገለጡ ፓተርን ነበረው። first spectators would witness a brilliant ball of light as bright as a million suns ኦኬ ይሄ ብርሃን አለ አይደል የሆነ ክብ የሚመስል ብርሃን ነገር ቦታው ላይ ይመጣና ሰዎች በቃ ከዛ በኋላ ብዙ ሰዎች እዛ አካባቢ በቃ ካምፒንግ አይነት በሚመስል መልኩ አለ ቁጭ ብሎ መጠበቅ ይጀምራሉ። ዛሬ ትገለጥ ይሆን ይጠብቃሉ፣ አትገለጥ ትችላለች። ከዛ ከተወሰነ ቀን በኋላ ከዛ ይሄ ብርሃን የሚመስል በኳስ መልክ ይመጣና ምናምን ነገር ከዛ የሷ ቅርጽ አለ አይደል ወደዛ ሞርፍ የማድረግ ነገር ወደሷ ይቀየራል ብርሃን ነገር በጣም እና ሰዎች ሲገልጹት እንደውም spectators would witness a brilliant ball of light as bright as million suns በጣም ብርሃን ኦኬ በጣም ብርሃን የሚመስል የሆነ ኳስ የሚመስል ነገር ቦታው ላይ ይመጣና ከዛ ብርሃኑ እንትን ካለ በኋላ ልክ እመቤታችን ደግሞ ግልጥ ብሎ ከዛ ውስጥ ከብርሃኑ ውስጥ ወጣ ብላ ያያዋታል። ምንድነው የለበሰችው ስትላችሁ she wore a long blue and white robes that flowed in the breeze ምንድነው የለበሰችው ጋይስ? ሰማያዊና ነጭ። እስቲ ሰማያዊና ነጭ ነው የለበሰችው ለብሳ ስትታይ ነበር አይደል ጋይስ? ይሄን ከለር ይሄን ልብስ ምን ላይ ታውቁታላችሁ? ሰማያዊና ነጭ እመቤታችን ለብሳ ምን ላይ ታውቁታላችሁ? ኪዳነ ምሕረት። እኔ ቤተክርስቲያናችን እኔ በጣም እኮ እግዚአብሔር ምስክሬ ነው የምላችሁ ቤተክርስቲያናችን አሁን ሁላችንም በቤታችን የኪዳነ ምሕረት ስላድኖ ያለን ሰዎች ኢማጂን እንግዲህ ጋይስ እናተ የኪዳነ ምሕረትን እንግዲህ አይደለ የኪዳነ ምሕረት ልብስ እንደዛ አይደለ እመቤታችን የኪዳነ ምሕረት ስላድኖ ላይ ታችሁ ኮን እንደዛ አይደለ ነጭና ሰማያዊ ሮብ ማለት ታች ድረስ የሚለበስ ማለት ነው። ታች ድረስ በዛ መልኩ ትታያቸው ነበር። ከዛ አላያዋ ላይ ደግሞ a halo of blinding light surrounded the crown on her head okay አንድ ይቅርታ አድርጉልኝና ለቃላት አጠቃቀሚ በጣም ይቅርታ አድርጉልኝ። አንድ ኦኬ እኔ አሁን እንደዚህ አይነት ኔጌቲቭ ኮሜንት መልስ አልሰጥም። እሺ መጨረሻ ላይ a halo of blinding light surrounded the crown on ጭንቅላቷ ላይ አክሊል አድርጋለችና ይሄ አክሊል ያደረገችው አክሊል በብርሃን የተከበበ ይሄ ዓለም ያወቀው ማስረጃዎችን ገና ሰጣቸዋለሁ። ገና እኮ ማስረጃውን መንካት አልጀመረም። ይሄ ሰዎቹ ያዩት ነገር ራፍሊ ነው እየነገርኳቸው ያለሁት። ኦኬ እመቤታችን በጣም በሚያስቅ ሁኔታ በዚህ በ3 ዓመት በምትገለጥበት ሰዓት ላይ ቃል አትናገርም ነበር። ቃል የሚባል ነገር ካፏም አልወጣም ነበር። ቃል
በቃል ደረጃ እንዲህ ብላ የተናገረችው ነገር የለም እና ዝም ነው የምትለው። ከዛ በኋላ ቅድም እንዳልኳችሁ በዛ መልክ ትገለጣለች፣ በብርሃን ተከባ ትገለጥና እዛ ቤተ በኋላ ላይ እንትን አድርጌ ያሳያቸዋለሁ። ባይዘው ጋይስ እሺ፣ ፎቶውን ኢፌክት ላይ አድርጌ ቆይ፣ እንደውም አንዴ ቆይ፣ ኢፌክት አለ አይደል እዚህ ጋር ኢፍ አይ ካን ቆይ፣ እስቲ እዚህ ላይ ካለ እንትኑን ቼክ ላድርግ። ቆይ ዳውንሎድ ያደረኩት መስሎኝ ነበረ። ዳውንሎድ እዚህ ላይ አይደለም፣ እዚህ ላይ አይደለም ጋይስ፣ እዚህ ላይ አይደለም። እሺ ችግር የለውም እናመጣዋለን፣ አሳያቸዋለሁ። ፎቶ የተነሳ ካፕቸር የተደረገም ነገር ስላለ እና ትታይ የነበረው ዝም ብላ በብርሃን ተገልጣ እንትን ትላለች። ከዛ ግን ወደ ህዝቡ እያየች ትስቅ ነበር። ይሄንን የአይን ምስክሮች ዶክመንተሪ ሁላ የተሰራ ዶክመንተሪ አለ። በስርዓት ያዩት ወደ ህዝቡ እያየች ወደ ህዝቡ ፈገግ ትል ነበር፣ ወደ ህዝቡ ትስቅ ነበር። ከዛ ባለፈ መስቀሉ ፊት ስትሰግድ ታይታለች። አሁን አንዳንድ ሰው አንድ ኮመንት ቅድም ናዩ ክርስቶስን ሰብካለች። የኛ እናትማ ትህትናዋ እኮ ይገርማል። ገና መጀመሪያ ስትታይ ራሱ መስቀሉ ፊት ባውዳኗ ራሷን ዝቅ አድርጋ ነው። ከዛ ባለፈ ደግሞ በሌላ ቀን ደግሞ ስትታይ ምናምን በብርሃን ትገለጥና ምናምን ነገር ለመስቀሉ ስትሰግድ ትታያለች። ለመስቀሉ መስገድ ማለት ለማ መስገድ ነው? ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መስገድ ነው። ሶስት ዓመት በዚህ ሁኔታ እመቤታችን ስታይ ነበር። አንድ አይን ምስክር ካያቸው ነገሮች ውስጥ ልንገራችሁ። አንድ አይን ምስክር በስርዓት ማለት በስርዓት ራሱ የተናገረው እና እሱ ያስተዋለው ሌሎች ሰዎችም በዙሪያ ያስተውለዋል። ምን ይላል? እመቤታችን ቅድም እንዳልኳችሁ ለምሳሌ መሀል ላይ ህዝቡን እያየ ፈገግ ትል ነበር አይደል? ቅድም እንዳልኳችሁ ፈገግ ትል ነበር፣ ህዝቡን እያየ ፈገግ ትል ነበር። በዛ ሰዓት ላይ ልክ ፈገግ ስትል እንዳልኳችሁ ከ250 ሺህ እስከ 1 ሚሊዮን ሰው ቦታው ላይ ይገኝ ነበር፣ ሰው ተሰብስቦ እና እድለኛ የሆነ ሰው ለቤተክርስቲያኑ በጣም ቅርብ የሆኑ ሰዎች ላይክ ከሷ ጋር ራሱ አላል እንዲህ እስከ መታየት ነገር የተያዩ ሰዎች አሉ። በመታየት ደረጃ ራቅ ያሉ ሰዎች ደግሞ ያው ሰው ብዙ ስለሆነ ራቅ ያሉ ሰዎች ደግሞ በዛ ደረጃ ላይ ይታይ ይችላል። እና አንዱ ሰው እንዲህ እመቤታችን ወደ ህዝቡ ፈገግ ስትል እሷን እያየ ከዛ የሆነ ህዝቡ መሀል እሷን እንዲህ በቃ በተመስጦ እያየ ምናምን ህዝቡ መሀል ጩኸት ይሰማል። ምንድን ነው ብሎ ይሄን ማንም ሰው ክሮስ ቼክ ማድረግ ይችላል። ከአዲስ አበባ ዋሸ ከሆነ እኔን ሜንሽን አድርጋችሁኝ ቪዲዮ ስሩ። ከዛ ሰው ጩኸት ይሰማል። የሆነ ጩኸት እዛ ጋር ምናምን ነገር ዞር ብሎ ሲይ ሰው እየተጠቋቆመ ነው። ይሄው ያው አምላክ ምስክር ነው የምላችሁ። እኔ በደንብ ክሮስ ቼክ አድርጌያለሁ። ምን ብያለሁ? ይሄው መድኃኒዓለም ክርስቶስ ኢየሱስ ሰው እንዳለ ይጮሃል። ምንድን ነው የተፈጠረው ብሎ ዞር ብሎ ለካ ሰው ወደሚጠቆምበት ያህል ጨረቃ ላይ የእመቤታችን ፊት ታትሞ ያለው ጨረቃው ላይ የእመቤታችን ፊት ታትሞ ሰው እኮ ነው እሱ እዛ ጋር እመቤታችን ወደ ህዝቡ ፈገግ እያለች ወደዛ እያየ ነበር። በዙሪያው ከጀርባ ጩኸት ምናምን ሲሰማ ምንድን ነው ምናምን ነገር ብሎ ዞር ብሎ ያያል። ሰው እየተጠቋቆመ ነው ወደ ጨረቃው። ዞር ብሎ ያያል። ጨረቃው ላይ የእመቤታችን ፊት ታተሙ። ፊቷ ሊትራሊ ታተሙ ጨረቃው ላይ። ጨረቃ ለሷ ብርቋ ነው እንዴ ጋይስ? ፀሐይ ጨረቃ ምንድነው ነገር እኮ ለእመቤታችን ብርቅ አይደለም። ጌታ በሚያውቀው እውነተኛው ፀሐይ እኮ ሰማይና ምድርን ጨረቃና ፀሐይን እኮ ይሁኑ ብሎ እኮ በቃሉ የፈጠረ አምላክን እኮ ልጅ ብላ የምትጠራ ናት። ጨረቃና ፀሐይ ለሷ ብርቁ አይደለም እንዴ? ራእይ መጽሐፍ ላይ እኮ የዮሐንስ ራእይ ምዕራፍ 12 ላይ እኮ ይሄን አባቶቻችን በቤተክርስቲያንም በእመቤታችንም አድርገው ይፈቱታል። ኦኬ፣ ጥንታዊያን የቤተክርስቲያን አባቶች ጨረቃ ለሷ ብርቁ አይደለም ለእመቤታችን። ጨረቃ ላይ እሷ ፊት ቢታተም አንደነቅም። ጨረቃ ለሷ ብርቋ ስላልሆነ ዮሐንስ ራእይ ምዕራፍ 12 ላይ እንዲህ ይላል ቁጥር 1 ላይ ታላቅ ምልክትን በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች የሚለውን በቤተክርስቲያንም በእመቤታችን በቅድስት ድንግል ማርያም አድርገው አባቶች ይፈቱታል ይህንን ክፍል። ከዛ ይጫጫዋሉ ፊቷ ጨረቃ ላይ ታተሙ ያሉ የእመቤታችን ኦኬ። በጣም በሚገርም ሁኔታ ደግሞ እዛ አካባቢ ላይ ታምራቱ ምናምን በኋላ መጣበታለሁ። ታምራቱ እንዴት እንደሆኑ ከዛ በኋላ ከመንግስት አንጻር ደግሞ የተደረጉ ነገሮችን እነግራቸዋለሁ። ቀጥሎ እነግራቸዋለሁ። የትም አንሄድም፣ እንሰማለን።
ኦኬ እመቤታችን በዛ በምትገለጥበት ሰዓት ላይ ዶቭ የሚባሉ ጋይስ አውቃቸዋል። እርግብ ነው የሚባሉት በእኛ ዶቭ እርግብ ነው። እስቲ ኮመንት ላይ ያሳውቁ። ሜቢ ስተረጉም እንዳልሳሳት ዶቭ ምንድን ነው የሚባሉት? ዶቭ የሚባሉ ወፎች ዶቭ እርግብ ነው የሚባለው ጋይስ። ዶቭ እርግብ ነው። ኦ ቲንክስ አመሰግናለሁ። አልተሳሳትኩም ማለት ነው። እሺ ከዛ እሷ በምትገለጥበት ሰዓት እንደዚህ በየጊዜው እንዳልኳቸው ይሄ አፒራንሶች በ3 ዓመት ውስጥ በጣም ብዙ ጊዜ ተገልጣለች። ብዙ ጊዜ እና ዶቮች ይታዩ ነበር በቤተክርስቲያን ዙሪያ እና እነዚህ ዶቮች ደግሞ ዝም ብሎ ወፍ ቲፒካል ወፎች አይደሉ። ብርሃን ላይክ ይሄ አለ አይደል፣ በዙሪያቸው ብርሃን ያላቸው ወፎች ወፍ ነው የሚመስሉ ስታዩቸው። እንደውም በጊዜው የነበሩ የኮፕቲክ ቤተክርስቲያን አባቶች ይህን ነገር ሲያብራሩት ምናምን ነገር በእርግጠኝነት ቅዱሳን መላእክት ናቸው ብለው የፈቱት። ለምን ወፎች የሚመስሉ ናቸው፣ ነገር ግን ብርሃን አላቸው። ሊትራሊ ብርሃን የሆነ ብርሃን ላይት ይታይባቸዋል እና የመስቀል ቅርጽ እየሰሩ ይበራሉ፣ ቤተክርስቲያኑን ይከባሉ፣ ወደ ላይ ይሄዳሉ። ከዛ ከየት እንደሚመጡ አይታዩ፣ ከሆነ ቦታ ይመጣሉ፣ ተመልሰው ይሰወራሉ። ቦታው ላይ የነበሩ ሰዎች ይሸታቸው የነበረውን ነገር ልንገራችሁ። ሽታ እንዲህ ይላሉ። The Virgin's appearance in Zaytun were accompanied by a slew of miraculous events. People reported seeing large glowing doves. Glowing ያልኳቸው አሁን ማለት ነው እነዚህ እርግቦች፣ ይሄ ብርሃን ያላቸው እርግቦች ቅዱሳን መላእክት ናቸው ብለው ብዙ ሰዎች ራሱ ሲመሰክሩ የነበረው። ኦኬ glowing doves fly across the sky in a cross-shaped formation. በመስቀል ምልክት እነዚህ ወፎች ይበሩ ነበር። Mary herself was said to smell of sweet incense. So strong በጣም መዓዛ ያውድ ነበር፣ አካባቢው እንዳለ ያውድ ነበር። በደንብ ስሙ። was said to smell of sweet incense so strong it seemed to come from millions of censers. ቦታው እመቤታችን መዓዛዋ የሚገርም ነበር። ቦታው ላይ የነበሩ ሰዎች ምስክርነት፣ ይሄ ባይዘው የሺህ ሰዎች ምስክርነት ኮምፓይል ተደርጎ የተጻፈው የሺዎች ሰዎች ምስክርነት፣ መዓዛው ያውድ ነበር። ሴንሰር የምንለው ወይ ደግሞ ፍራግራንስ አለ። አሁን እኛ የምናውቀው ሽቶ ጋይስ፣ ሽቶ ጥሩ የምትሉትን ሽቶ አስቡት። ያ ሽቶ 1 ሚሊዮን ሽቶዎች ተደምረው የሚመጣው መዓዛ እንደዛ ነበር ቦታው ላይ እመቤታችን። ከሷ መዓዛ ይወጣ ነበር እና አካባቢ ያሉ ሰዎች በሙሉ ይህንን የሚገርም መዓዛ ያሸቱት ነበር። የሚገርም የሚያውድ መዓዛ። የሆነ አንድ መዝሙር ቆይ እስቲ እናንተንም ኢንተራክት እያደረኳችሁ አንድ መዝሙር አለ አይደል? ምንድነው? ሽቶ ይነሽ ከመቤታችን ጋር ምንድነው? የሆነ ሽቶ ይነሽ መዓዛ ይነሽ እንደዚህ አይነት መዝሙር አለ ጋይስ። አስታውስ መዝሙር ላይ ጥሩ እንዳለው ታውቃላችሁ። ምንድን በጎ መዓዛ ነው? በጎ መዓዛ ርዕስ እንዳላበላሽ ብዬ ነው እናንተ ሰዎች። ኦኬ በጎ መዓዛ ያ እና የሚገርም ሽታ ጋይስ። የሆኑ 1 ሚሊዮን ሽቶዎች ቢደራረቡ የምታሸቱት። አሁን ለምሳሌ ጋይስ ቤተክርስቲያን ሄዳችሁ ዕጣን ስታሸቱ የሆነ ደስ የሚል ሽታ አለው አይደል? ዕጣን የቤተክርስቲያን ቤተ መቅደስ ውስጥ ያለ ዕጣን፣ እሱን ተውት። 1 ሚሊዮን እሱን እጥፍ ሚሊዮን ታይምስ ቦታው እንዳለ አካባቢው እንዳለ ሲታወድ በሚገርም ሽታ ጋዲሳን ያለው በጎ መዓዛ ሽቶ ይነሽ ኤግዛክትሊ ጋዲሳን ያለው እዛ የተቀመጡት ሺህ ሰዎች ያዩትን ኤክስፒሪየንስ ያደረጉትን ነገር ነው የምነግራችሁ። ኤክስፒሪየንስ በኋላ በደንብ እነግራችኋለሁ፣ ሰመሪውን እነግራችኋለሁ። አስባችሁታል ጋይስ? አስባችሁታል? ቦታው ላይ ብትሆኑ አስባችሁታል? ጋይስ አስባችሁታል? እኔ ወይ መድኃኒዓለም። እሺ እንቀጥል፣ ፍቅር የለውም እንቀጥል። እኛማ ኦፍ ኮርስ እንዴ ከጌታ ጋር እግዚአብሔር ፈቅዶ በእግዚአብሔር ቸርነት ጌታችን ኢየሱስ ክርስቶስ መጥቶ ይወስደናል እኮ ተስፋ እናደርጋለን አይደል? እኛም እዛው እንገናኛለን በሰፊ ትላለህ እና በጣም የሚያውድ ደስ የሚል ሽታ ከሱ ይወጣ ነበር። የሆነ የሚሊዮን ሽቶዎች ተደረጉ። ኦኬ እና የተለያዩ አይነት ብርሃኖች ከሰማይ ይመጡ ነበር። በደንብ ስሙ።
thousands of onlookers skeptics included okay skeptics ማለት የማያምኑ ሰዎች ለቦታው ጋይስ ባይዘው እዚህ ቦታ ላይ ነበሩት not just Christians only ክርስቲያኖች ነበሩ ሙስሊሞች ነበሩ አይሁዶች ነበሩ ኤቲስቶች ነበሩ ቦታው ላይ እየመጡ ያዩ የነበሩ እግዚአብሔር ምስክርነትን ተመልከቱ እግዚአብሔር ለቤተክርስቲያኑ ምን ያህል በምን መልኩ ምስክርነት ጌታችን ኢየሱስ እንደሚሰጥ ክርስቲያኖች ነበሩ አይሁዶች ነበሩ ኤቲስቶች ነበሩ ሙስሊሞች ነበሩ እሱን በደንብ ነግራቸዋለሁ በኋላ እና በደንብ ስሙ thousands of onlookers ተመልካቾች ማለት ነው skeptics included ተጠራጣሪዎች የማያምኑ ሰዎች ማለት ነው recounted mysterious flashing lights and shooting stars appearing in the sky at the time of apparitions እሷ በምትገለጥበት ሰዓት ላይ ከሰማይ የሚገራርሙ ፍላሽ ላይቶች ከየት እንደሚወጣው አይታወቅም ግን የሆኑ ፍላሽ ላይቶች ቦክ የሚሉ አሉ ሹቲንግ ስታሮች ከአንድ ቦታ ሌላ ቦታ ይመጣሉ ከዛ በፊት ላይ እሷ ከመገለጣው ፊት አይታዩ ልክ እሷ ስትገለጥ ግን ከሆነ ቦታ ፍላሽ ላይት የሚመስል ነገር ቦክ ይላል ሹቲንግ ስታሮች የሚሉ አሉ ቀደም እንዳልኳችሁ ደግሞ ወፎቹ እነዛ ዶቮቹ ግሎቭ የሚያደርጉ ይሄ የሚያበሩ ወፎች አሉ አይደል ዶቮቹ እነሱ ደግሞ ይበራሉ የመስቀል ምልክት ሰርተው one witness describes them as ilna a shower of diamonds made of lights ይላል a shower of what diamonds ብርሃኖቹ ሲያያቸው ይሄ ጥዝ ከላይ እንደ ፍላሽ ላይት የሚያበሩትን ሲያያቸው a shower of diamonds made of light ኦኬ ከዳይመንድ የተሰራ ሻወር ወይ ደግሞ የሻወር ዳይመንድ ግን ከምንድነው ከብርሃን የተሰሩ ጥዝ አለ አይደል የሆነ አሁን እንዲ ፍላሽ ላይት አሁን ድንገት ፍላሽ ላይት አሁን ባዶ ቦታ ላይ እንዲ ስታበሩት እንደዛ አይደል እንደዚህ ነበር የሚሉት ከግብጽ ቤተክርስቲያን ብንወስድና ኦፍ ኮርስ ይኖራል እኛ ጋር ግን የበለጠ ብንወስድና ኦኬ እኛ ቤተክርስቲያን ላይ ኦር እኛ ኢትዮጵያ ቤተክርስቲያን ወይ ደግሞ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ አፕላይ ብናደርግ ብዬ ማስበው አንድ ነገር እዚህ ያ እንትን ልበል ይሄን ነገር ኢንቨስቲጌት ለማድረግ አሁን የተነገረውን ነገር አሁን እንደዚህ ተገለጠ በ3 አመት መቤታችን እንደዚህ ተገለጠች እንደዚህ አይነት ነገሮች ተደረጉ እንዲሆኑ የሚለውን ነገር በደንብ ስሙኝ ኦኬ ግብጽ ቤተክርስቲያን እንደው ዝም ብላ ሰዎች እንደዚህ ስላሉ ነው ብላ አልተቀበለች ታምሩን ለታምር ወይ ደግሞ እዛ አካባቢ ያሉ ሰዎች ቦታው ላይ ሄዳ ስላየች ብቻ አይደለም ምን አደረጉ መሰላችሁ ያኔ እንደምታውቁት በረከታቸው ይደረብና ፖፕ ኪሪሎስ ስድስተኛው ቅዱስ ቄርሎስ ማለት ነው ከአቡነ ሽኖዳ በፊት የነበሩ ኦኬ ከአቡነ ሽኖዳ በፊት የነበሩት የግብጽ ቤተክርስቲያን ፓትሪያርክ ፖፕ ኪሪሎስ ስድስተኛ ወይ ደግሞ አቡነ ቄርሎስኛ ምንላቸው በእኛ ሰዓት ያው ንጉስ ኃይለ ሥላሴ በነበሩ ሰዓት ላይ የነበሩት ግብጽ ፓትሪያርክ የነበሩት ማለት ነው በጣም ቅድስናቸው በጣም ከፍ ያላባት በጣም ማለት ነው ፖፕ ኪሪሎስ በጊዜው ምን ያደርጋሉ 12 ጳጳሳትን ኮሚቴ ይመሰርታሉ ኢንቨስቲጌት እንዲያደርጉ ይሄን ነገር ማለት በቃ ቦታው ላይ ከዛ እንደዚህ አይነት ነገር እዚህ ቦታ ላይ እንዲየተካሄደ ነው ታምራት እንዲየተገለጡ ነው እንዲየታዩ ነው ሲባል ምን ያደርጋሉ 12 ኮሚቴ ያለው 12 ጳጳሳትን ኮሚቴ መሰረቱና ሄዳችሁ ቼክ አድርጉ ይባላል one of them Bishop Athanasius of Beni okay Bishop Athanasius of Beni spent the entire night of April 29 1968 documenting his experience ከ12ቱ ጳጳሳት ኮሚቴ ተመሰረተ ሄዳችሁ የታምር ቼክ ሪል ነው ወይስ አይደለም የሚለውን ቼክ አድርጉ ተብሎ ኮሚቴ መሰረተና ይላካል ከነዛ ውስጥ አንዱ ጳጳስ ቢሾፕ አትናሲየስ ኦፍ ቤኑሴፍ የሚባል አንድ ጳጳስ መቤታችን እንዳልኳችሁ ለመጀመሪያ ጊዜ ተገለጠችው ኤፕሪል 2 1968 ነው የመጀመሪያው መገለጥ ከታየ ከ27 ቀን በኋላ ሌሊቱን ሙሉ ኦኬ የሆነ ቅርጽ ካላመሳሰል ካለኝ ጋይስ ታብታብ አድርጉ ሲወለ አላቀም ምክንያቱም እንደሆነሽ I think we're good okay I think we're good እና ይጽፋል የራሱ ያጋጠመው ነገር ከዛ ሲጽፍ ምን ብሎ እንትን ይላል ላይክ ያጋጠመው ነገር አሁን እሱ የሚጽፈው ምንድነው ኮሚቴ ተደርጎ ከጳጳሳቱት ኮሚቴ ተደርጓል ለማ ሪፖርት ላይ ያደርጉ ለቅዱስ ቄርሎስ ማለት ፖፕ ኪሪሎስ ስድስተኛው ማለት ነው ከአቡነ ሽኖዳ በፊት ለነበሩ ፓትሪያርክ እሳቸው ስለነበሩ ከዛ በኋላ ቦታው ላይ ሄዶ ሲመለከት እመቤታችንን ያያታል ኦፍ ኮርስ ጳጳስም አይደለ ያው ቀድሚያ ምንም ፊት ለፊትም እንዲገቡ ምናምን ነገር መንገድ ቦታ ይመቻቻል ከዛ እመቤታችን ትገለጣለች እንዲህ ብሎ ነው ያያትና there she was 5 or 6 meters above the dome high in the sky ከፍ ብላ ያያታል ከቤተክርስቲያኑ ከፍ ብላ
there was movement of the body and of the clothing okay ሰውነቷ ይንቀሳቀሳል ልብሷም ደግሞ ሮብ ቅድም አድርጋ ሰማያዊ በነጭ ያደረገችው አለ ለኪዳነ ምሕረት ስላድነው ላይ የምናውቀው እሱን አድርጋ ትንቀሳቀስ ነበር እመቤታችን ቤተክርስቲያኑ ዙሪያ ላይ ቤተክርስቲያኑ ላይ ማለት ነው ከዛም she was very quiet full of glory ይላል ቃል በቃል ያየው ነው እንግዲህ she was very quiet ዝም ያለች ነበረች ግን ክብር የነበራት full of glory ከዚህ ብቻ ሳይሆን ሌሎቹም ጳጳሳት ጥናት ያደርጉና ቦታው ላይ ሄደው ያዩትን የተመለከቱት ነገር ለፖፕ ኪሪሎስ ለአቡነ ቄርሎስ ያሳውቋቸዋል ከዛ በኋላ አቡነ ቄርሎስ ፖፕ ኪሪሎስ the 6th authenticated the apparitions on May 5 1968 በ1968 ዓመተ ምህረት ይህ ተአምር እውነተኛ ተአምር እንደሆነ እመቤታችን ከተገለጠች ከአንድ ወር ከ3 ቀን በኋላ እውነተኛ ተአምር እንደሆነና የምርም እመቤታችን ድንግል ማርያም እንደተገለጠች ግብጽ ቤተክርስቲያን ኦፊሻሊ ምን አደረገች አውተንቲኬት አደረገች ከዚህኛ ምን እንማር ከተባለ ቤተክርስቲያናችን ከዚህ ምን መውሰድ ይችላል ከተባለ ኦፍ ኮርስ ተአምራት የእግዚአብሔር አሰራር ናቸው ግን ግብጽ አያችሁ እንደዚህ አይነት ትልቅ ተአምር ተደርጓል ተብሎ ራሱ ኮሚቴ ይዋቀራል ቦታው ላይ ጳጳሳት ተላኩ ከዛ በኋላ ቦታው ላይ ጳጳሳቱ የህዝቡ እንዳለሆን ጳጳሳቱ ባይናቸው ያዩትን ነገር ሪፖርት ይዘው መጡ ለፓትሪያርኩ አቀረቡ ከዛ ፓትሪያርኩ ያለው ነገር ጋራና ቀኝ ያለው ነገር ከተመለከቱ በኋላ እውነትም እመቤታችን ቅድስት ድንግል ማርያም ተገልጣለች ብለው ኦፊሻሊ አውተንቲኬት አደረጉ ሌላ ከአንድ ወር ከ3 ቀን በኋላ ግብጽ ቤተክርስቲያን ኦፊሻሊ የተአምር ነው ብላ አወጀች ሌላ የሚገርመው ነገር ቀደም ያልኳችሁ አንድ አብደል ናስር የሚባል አለ አይደል ከላይ ነግራችሁ ነበር አይደል ጋይስ ተዝም ይላችሁ አንድ አምባገነን መሪ ነበር ብያችኋል በምን በግብጽ አንድ አምባገነን መሪ ነበር ማን የሚባል ሰው ከተባለ if you remember ማን የሚባል ሰው ነው ያልኳችሁ አብደል ናስር የሚባል ኮሎኔል ማለት ነው አገሪቷ እመቤታችን በተገለጠችበት ሰዓት ላይ አገሪቷ ፕሬዝዳንት እሱ ነበር ገዢ እሱ ነበር ኮሎኔል አብደል ናስር ሰው የበዛ ሲመጣ አካባቢው እንግዲህ ሰዎች አሉ አይደል ኦፍ ኮርስ የመንግስት አካላት ማለት ነው ሰው የበዛ ሲመጣ ግብጽ ቤተክርስቲያን የራሷን ማረጋገጫ አደረገች ከዛ መንግስት አስቡት ጋይስ በደንብ ስሙ ሙስሊም መንግስት ነው የሙስሊም መንግስት ነው ግብጾችን የሚጨቁ መንግስት ነው ጭራሽ ይሄ ነገር የሆነ ማጭበርበር ይኖርበታል ለምን እንዳልኳችሁ የተለያየ ቤተክርስቲያኗ ዙሪያ ላይ ብርሃን አለ ከላይ የሚመጣው ብርሃን ከምን ቤተክርስቲያኑ የሚገርም ብርሃን ይታያል ይሄማ የሆነ ሸዋሸዋ ሊኖረው ስለሚችል ይሉና ግብጽ ቤተክርስቲያን የግብጽ መንግስት የራሱን ማጣሪያ ያደርጋል ይሄ በእስልምና የሚመራው መንግስት ክርስቲያኖችን ይጨቁን የነበረው መንግስት in addition to validation from the Coptic Church okay the Egyptian government conducted its own investigation ይሄ ምን የሙስሊሙ መንግስት የራሱን ምርመራ ጀመረ ይሄ ነገር እንዴት ነው ብሎ ለኮ በጣም ነው የሚገርመው ዘይቱን was ordered to shut off all electricity በደንብ ስሙ ዘይቱን ቤተክርስቲያን ኦኬ ዘይቱን ቤተክርስቲያን ሳትሆን ከተማዋ ከቤተክርስቲያኒቱ በ15 ማይል ራዲየስ ላይ ኦኬ አንድ ማይል ስንት ኪሎ ሜትር ነው ሲነገሩን ጋይስ 1.6 አካባቢ አንዴኮ አንድ ማይል ስንት ኪሎ ሜትር ነው ጋይስ 1.6 በጣም አንቲ ከባባድ ሰዎች ናችሁ ግን አልዚ ያላችሁ ሰዎች የፈጠነ ነው በቃ የሆነ ነገር ስትጠይቁ ተከተከተክ የፈጠነ ነው የሆነ ነገር ስትጠይቁ የፈጠነ ነው አልዚ ጋር መታችሁ ተቀምጣችሁ ይመቻችሁ እናንተ ጭሶች ብዙ አይነት ሶሳይቲ እንዳለ ያስታውቃል እና በደንብ ስሙኝ ይሄንን ፓርት አጥፋው ሰው ተመስጦ እየሰማ ነው ማለት ነው እግዚአብሔር ይመስገን ግብጽ ቤተክርስቲያን የግብጽ መንግስት ምን ያደርጋል ይሄ ነገርማ የሆነ ሸዋሸዋ ቢኖረው ነው ይሄ ሁሉ ሰው እንደዚህ እየታንጋጋ እነሱም እኮ ብርሃን ያያሉ ምናምን መገለጥ ያሉ የሆነ ነገር እየሰሩ ነው የሆነ ሸዋሸዋ እየተሰራ ነው ይሉና ምን ያደርጋሉ መሰላችሁ የራሳቸው ማጣሪያ ቤተክርስቲያኑ አለች አይደል ጋይስ እዚህ ጋር ለምሳሌ ቤተክርስቲያኑ አለች ሉክ within 15 ማይል ራዲየስ ማለት ቤተክርስቲያኑ እዚህ ጋር አለች 15 ማይል ራዲየስ ማለት አንድ ማይል 1.6 ኪሎ ሜትር አካባቢ ነው ከተባለ 15 ማይል ማለት ኦልሞስት 15 አለ ኦልሞስት half አለ እዛ ጋር 7.5 ወደ 23 ኪሎ ሜትር ማለት ነው 23 ኪሎ ሜትር ቤተክርስቲያኗ ከቤተክርስቲያኗ በ23 ኪሎ ሜትር ዙሪያ which means ወደ ሰሜን ብትሄዱ 23 ኪሎ ሜትር ወደ ምስራቅ ብትሄዱ 23 ኪሎ ሜትር ወደ ምዕራብ ወደ ደቡብ ብትሄዱ ወደ ሁሉም አቅጣጫ 23 ኪሎ ሜትር ቤተክርስቲያኗ ካለችበት ቦታ ሁሉ መብራት እንዲጠፋ ይታዘዛል መንግስት ነው ያዘዘው ይሄ ነገር ማም ያጣራት አለበት መብራት እንዲጠፋ ይታዘዛል
ዘይቱን was ordered to shut off all electricity within a 15-mile radius of the church. ኦኬ 15 ማይል ቸርች ላይ ወይ ደግሞ እንዳልኳችሁ ወደ 23 ኪሎ ሜትር ርቀት ላይ ራዲየስ ላይ ይቅርታ እንዴ አንዳንዴ ሳስበው እንደዚህ አይነት ነገሮች እኔ ስለሚገርሙኝ ይቅርታ እሺ እና መብራት እንዲጠፋ አዘዘ። ከዛ መብራት ውስጥ ይጥፋ ተባለና መብራቱን የግብጽ መንግስት ያስጠፋል። ከቤተክርስቲያኑ በ23 ኪሎ ሜትር ርቀት ላይ በሁሉም አቅጣጫ መብራት እንዲጠፋ ይታዘዝና መብራት ያስጠፋሉ። መብራቱ ይጠፋል። ጠፍቶ መብራቱ እመቤታችን ከች ትላለች። የቤተክርስቲያኒቷ መብራት ጨምሮ አስጠፍተው የቸርቿንም ጭምር በአካባቢው ላይ ያሉ 20 ምናምን ኪሎ ሜትር ርቀት ላይ ያሉ ዘይቱን አካባቢ ያሉ እንዳለ አስጠፍተው እመቤታችን ትገለጣለች። ወንድም ይርም እኮ ትገለጣለች እመቤታችን ስቲል የብርሃን ልብስ ለብሳ እሷ መገለጧ ብቻ ሳይሆን እነዛ ወፎች እንደሚበሩት ይመጣሉ። ከሰማይ ፍላሽ ላይቶች ይታያሉ። መንግስት መብራቱን አጥፍቶ እግዚአብሔር ልጇን አላወቁትም። ጌታችን ኢየሱስ ክርስቶስ እንደው በመብራት ኃይል ጌታችንን ልትይዘው አትችልም ወንድም። እመቤታችን ትገለጣለች። እንደዛም ሁሉ ጋይስ but the apparitions continued. Then Nasser himself came to investigate. ማን አልኳችሁ? ናስር ኮሎኔል አብደል ናስር ራሱ የግብጽ በዛ ጊዜ የግብጽ አስተዳዳሪ ነበሩ። ከ1952 ዓመተ ምህረት ጀምሮ የግብጽ ክርስቲያኖችን ይጨቁን የነበረ የግብጽ ክርስቲያኖችን ይበድል የነበረ ስራ እንዳያገኙ የሚያደርጋቸው የነበረው ይሄን ነገር እንግዲህ አካባቢው ላይ የነበሩ አስተዳደሮች ያድርጉና እንዴ ያያሉ ስቲል ተገለጣለች እመቤታችን። አረ ይሄ ነገር ማብለው ለዋናው ለግብጽ ፕሬዝዳንት ይነገራል። ራሱ መጣ። ከቀደም ጀምሮ እንደምናገረው ሕያው አምላክ ምስክሬ ነው። ይሄው መድኃኔዓለም ኢየሱስ ክርስቶስ ዛሬ ያሳድረኝ። የምናገረው ነገር እያንዳንዱ ሚሊዮን % ፋክት ነው። ይሄን ነገር ክሮስ ቼክ ማድረግ የሚፈልግ ሰው ማንንም ሰው ክሮስ ቼክ ማድረግ ይችላል። ማንንም ሰው ማረጋገጥ ይችላል። ማረጋገጫዎችን ስለማመጣላችሁ ማለት መጨረሻ ላይ ደግሞ ማተሚያ Then Nasser himself came to investigate. ራሱ መጣ። He witnessed the mother of God at the top of the church of Saint Mary. ራሱ መጣ። የግብጽ በየጊዜው አስተዳዳሪ He witnessed the mother of God at the top of the church of Saint Mary. በቤተክርስቲያኑ ራስ ላይ እመቤታችንን ያያታል። ራሱ የግብጽ ፕሬዝዳንት ራሱ unable to explain the phenomenon ማብራራት አልቻለም። ሙስሊም ነው ሲጀምር እንደሆነ ማያቀም አረታም ራሱ ተወጋ ኮስላክልኝ unable to explain the phenomenon ከተፈጠረው ነገር እዛ አካባቢ አፕን ያደረገውን ነገር ማስረዳት አቅቶት he and the Egyptian government considered that the events at Zaytun were authentic. በዘይቱን ሲታይ የነበረው ነገር እውነተኛ መሆኑን አውቴንቲክ መሆኑን እርሱም የግብጽ መሪው የግብጽ መንግስት በአጠቃላይ አረጋገጠ። ስንተኛ ማረጋገጫ አገኘ? የግብጽ ቤተክርስቲያን 12 ጳጳሳትን ልካ ስንት አልኳችሁ? 12 ጳጳሳትን ልካ ቦታው ላይ ያረጋገጠች። ሁለተኛ አካባቢው ላይ ያሉ ዘይቱን አካባቢ ቤተክርስቲያኑ አካባቢ የነበሩ መስተዳደሮች እንዳለ መብራት ያጠፉና ይሄ ነገርማ የሆነ ፌክ ነው ሸዋሸዋ ነው ብለው ቼክ ቢያደርጉ 23 ኪሎ ሜትር ራዲየስ ላይ መብራት አጥፍቶ ቼክ ቢያደርጉ እመቤታችን ስቲል ትገለጣለች። የአብርሃም ስቲል ቤተክርስቲያን ላይ ይታያል፣ ትመጣለች፣ ትገለጣለች። ሶስተኛ ፕሬዝዳንት ናስር ራሱ ሙስሊም የሆነው ክርስቲያኖች በመጨቆን የሚታወቀው ያ ፕሬዝዳንት ራሱ መጥተው ያይና ነገሩን ድንግል ማርያምን አያት። ነገሩን ማብራራት አቃተውና unable to explain the phenomena, he and the Egyptian government considered that the events at Zaytun were authentic. ግብጽ በጊዜው የነበረው ያ የሙስሊም መንግስት ክርስቲያኖችን ይጨቀውን የነበረው ኮሎኔል አብደል ናስር የሚባለው እመቤታችንን አያት። ሲደረግ የነበረው ያም ተአምር እውነተኛ ተአምር መሆኑን የግብጽ መንግስት ራሱ አረጋገጠ። ምን ቤተክርስቲያን ላይ ነው ጋይስ የታየችው? ምን ቤተክርስቲያን ላይ ነው?
በዘይቱን ያለች የእመቤታችን የድንግል ማርያም ቤተክርስቲያን በእርሷ ስም የተሰየመ ቤተክርስቲያን ላይ ይሄ ምንን ያሳያል? መጨረሻ ላይ ማጠቃለያ ላይ ሰጣቸው። እንቀጥል። የኛ ትሁትነት ግን አስባችኋታል ጋይስ? አንዳንዴ አሁን ቅድም እንዳልኳችሁ መጀመሪያ ላይ ስትታይ ራሷን እንዲህ ብላ ስቅ ብላ ከመስቀሉ ፊት፣ ሌላ ጊዜ ስትታይ ደግሞ መስቀሉ ፊት ስትሰግድ እመቤታችን እናያታለን። ግን አንድም ቃል እኔ እመቤታችን መጽሐፍ ቅዱስም ላይ ያለ ካራክተር እንደምታውቁት አይደል ብዙ የምትናገር አይደለች ማለት ዝም ያለች ናት። በጊዜ የነበሩ እንግዲህ አባቶች ቅዱሳን የሚባሉ አባቶች ለምን አልተናገረች የሚለውን ምን አይነት ማብራሪያ እንደሰጠች መጨረሻ ላይ እነግራቸዋለሁ። In addition to official church and state recognition, millions of personal accounts testify to the validity of ዘይቱን apparitions. በሚሊዮን የሚቆጠሩ ሰዎች እንዳልኳችሁ አንድ ምሽት ላይ በትንሹ 250,000 በዛ ሲባል ደግሞ 1 ሚሊዮን ሰዎች እመቤታችን ቦታው ላይ እየተገለጡ ያዩት ነበረ። ኦርቶዶክስ ቤተክርስቲያን ላይ ነው የተገለጠችው እንዳትረሱ። ኦርቶዶክስ ቤተክርስቲያን ምንም ኦሪየንታል ኦርቶዶክስ ቤተክርስቲያን ራስ ላይ የተገለጠችው። ይሄ ምንን ያረጋግጣል የሚለው ነገር በኋላ እነግራችኋለሁ። አሻውን ደግሞ እስቲ ምስክርነት ከካቶሊኮች እንስማ። በግብጽ በዛ ጊዜ ግብጽ ውስጥ ካቶሊኮች ነበሩ። ኦኬ እንዲህ ይላል። እሺ ቆይ የነሱን ዘ ኦፊሻል ስቴትመንት ላንብብላችሁ የካቶሊኮችን እንትን ደብዳቤው አጠር ያለ ነው። ላንብብላችሁ ካልሆነ ሐሳቡን ልንገራችሁን አለፈ። ይነበብ የምትሉ ሰዎች ካላችሁ ለሚነ አሳውቁ። ይነበብ በጊዜው የነበረ በካቶሊክ በግብጽ የነበሩ የካቶሊክ የፓፓል ሬዚደንሲ ነበረ ካይሮ ውስጥና የነሱን እናንብበው። የሚመሳችሁ እናንተ ሰዎች በደንብ እየተስማማን ነው ይሄን ያለ ነው ማለት ነው። እሺ ምስክርነት መጽሐፍ ሲናገር በሁለት ነው በሶስት ይጸናል ይላል። ይሄ ምስክርነቱም ተነግሮ ያልቅ። በደንብ ስሙ። The official statement from the papal residence in Cairo. ፓፓል ሬዚደንስ ማለት የጳጳሱ ያው እንግዲህ ወኪሎች አሉ አይደል የሚቀመጡበት። አንዴ እሺ ጋይስ ይቅርታ። እና the official statement from the papal residence in Cairo on the apparition of Saint Mary in Zaytun Virgin Mary Coptic Orthodox Church in Cairo Egypt ይልና ፓፓል ሬዚደንስ ኢን ካይሮ ማለት የካቶሊክ ዋናው አለ ሮም ላይ፣ ከዛ እነሱ ደግሞ ወኪሎች አሉ አይደል ሮም ያለው ፖፕ አለ የነሱ ሬዚደንስ ማለት ነው። እንዲህ ብሎ መግለጫ ወጡ። since the evening of ቀኑ ራሱ ይታወቃል በጊዜው ስለሆነ የተጻፈው ማለት since the evening of Tuesday since the አይኔ ትንሽ ቀልቷል since the evening of Tuesday April the 2nd 1968 the apparitions ላንብብላችሁን ሐሳቡ እንግሊዘኛ መስመሩ ጥሩ ካልሆነ ለሌሎቻችሁ ተረጉምላችሁ አጠር ባለ መልኩ since the evening of Tuesday April 2 1968 በ1968 ኤፕሪል 2 ማክሰኞ ቀን ነው እንግዲህ የመጀመሪያ ጊዜ ታየችው the apparitions of the Holy Virgin Saint Mary the Mother of Light have continued in the Coptic Church Orthodox Church named after her in Zaytun በስሟ በተሰየመው ዘይቱን ውስጥ ባለ ቤተክርስቲያን ውስጥ እመቤታችን መገለጧ ይታወቃል ይላል። The apparitions occurred on many different nights and are continuing in different forms. The Holy Virgin Saint Mary appeared sometimes in full form and sometimes in a bust, surrounded with a halo of shining light. She was seen at times on the opening of the domes on the roof of the church. ያኔ የካቶሊክ ቤተክርስቲያኖች ራሱ የካቶሊክ ወኪሎች ይሄን ነገር በሚጽፉበት ሰዓት ላይ ያኔ the apparitions occurred on many different nights ብዙ ምሽት ላይ ይፈጸም ነበረ መገለጧ። ኦኬ አሁንም እየቀጠለ ነው are continuing in different forms በተለያየ መልኩ ትገለጣለች አሁንም እየቀጠለ ነው ብለው የካቶሊክ እንግዲህ ካቶሊኮች ናቸው ይሄን ነገር እየጻፉ ያሉት በጊዜ ኦኬ she was seen at times on the openings of the domes on the roof of the church and at other times outside the domes moving and walking on the roof of the church and over the domes ቀደም እንዳልኳችሁ
አንዳንዴ ምን ይሆናል ደመና ነገር ይመጣና ቦታው ላይ እዛ ላይ የምትታይበት ጊዜ ነበር ብያቸዋለሁ ቅድምና በቤተክርስቲያኑ ዙሪያ ትታያለች ከዛ ህዝቡን ቆማ ታያለች ህዝቡን እንዲህ እያየች ወደ ህዝቡ እያየች ፈገግ ትላለች ከዛ ብዙ ጊዜ ዝም ብላ ነው እንዲህ ቤተክርስቲያኑን ትዞራለች የሆነ አንድ ቦታ ትቆማለች ህዝቡን ታያለች ፈገግ ትላለች እንደዛ ነበር መገለጧና አሁንም ቅድም ያልኳችሁ ነገር ካቶሊኮችን ኮንፊርም ሲያደርጉ ተመልከቱ when she knelt in reverence in front of the cross መስቀሉ ፊት ደግሞ መቤታችን ቀደም ሲሰግድ ነበር እንዳልኳችሁ ካቶሊኮችም እዚህ ጋር ኮንፊርም ያደርጋሉ the cross shone with bright light ይላል ልክ እሷ ሲሰግድ መስቀሉ ፊት መስቀሉ ሲያበራ ደግሞ ይኸው ካቶሊኮች ደግሞ የራሳቸውን ጥናት አድርገው የጻፉት ምስክርነት ላይ ኦኬ የጻፉት ምስክርነት ላይ ይሄን ነገር እንመለከታለን ግብጽ የነበሩ ካቶሊኮች waving her blessed hands and nodding her holy head ህዝቡንም ሰላም ትል ነበረ she blessed the people who gathered to observe the miracle ታምሩ ለማየት የተሰበሰቡ ሰዎችን ተባረክ ነበር she appeared sometimes in the form of a body like a very bright cloud and sometimes as a figure of light preceded with heavenly bodies shaped like doves moving at high speeds ያለ ይቀጥላል ኦኬ አንዳንዴ እንግዲህ ቦታው ላይ የነበሩ ሰዎች በጣም እንዳዩ የምታውቁትላ ካቶሊኮች ለምሳሌ ሰዓቱን ሁላ መዝግበዋል the apparitions continued for long periods አንዳንዴ up to 2 hours and 15 minutes as in the dawn of አሁን ለምሳሌ ኤፕሪል 30 ላይ ለመጀመሪያ ጊዜ ኤፕሪል 2 ነው የተገለጠችው ብያቸዋለሁ ለምሳሌ ኤፕሪል 30 ላይ ድንግል ማርያም ስትገለጥ ለ2 ሰዓት ከ15 ነው ካቶሊኮች anyone can check ለ2 ሰዓት ከ15 ሳይቋረጥ ታይታ ነበር the apparitions continued for long periods up to 2 hours and 15 minutes as in the dawn of Tuesday April 30 1968 ኤፕሪል 30 1968 ላይ ለ2 ሰዓት ከ15 ድፍን ለ2 ሰዓት ከ15 ድረስ ታይታለች በቤታችን ከዛ ካቶሊኮች ምን ይላሉ thousands of people from different denominations and religions ብዙ ሺህ ሰዎች ከተለያዩ እምነቶች ከተለያዩ ሪሊጅኖች Egyptians and foreign visitors clergy and scientists የሚጎበኙ ሰዎች ይሄን ለማየት ከተለያዩ ቦታ ሰዎች ይመጡ ነበር ሳይንቲስቶች ባይዘው የሳይንቲስቶች ምስክርነት አለ ኤቲስት የሆኑ ሳይንቲስቶች the description of each apparition as of the time location and configuration was identically witnessed by all people which makes this apparition unique and sublime ልዩና የሚገርም የሚያደርገው ይሄ ነው ምስክርነቱ ራስ ካቶሊኮች ናቸው ይጻፋሉ ምን ይላሉ ሲጽፉ እየጨረሱ ሲመጡ two important aspects ይላሉ accompanied these apparitions ሁለት ነገር እንመለከታለን ወይ ደግሞ accompany ያደርጋሉ ይሄንን መገለጽ the first is an incredible revival of the faith in God the other world and the saints leading to repentance and conversion of many who strayed away from the faith እግዚአብሔር በቅዱሳኑ በኩል ተጠቅሞ ከቤቱ የጠፉ ሰዎችን ወደ ንስሐ የሚጠራበት መንገድን ማስተዋል እንችላለን በኃጢአት የጠፉትን ከዛም ባለፈ ደግሞ ኢአማንያን የሆኑ ሰዎችን ደግሞ ወደ ክርስትና የሚመጡ ባይዘው በብዙ ሺህ ሰዎች ነው ጋይስ ወደ ታምራቱ ላይ መጣበታል እሱ በኋላ ታምራቱ መጨረሻ ላይ እናደርግ ኦኬ ብዙ አህዛብ የነበሩ ሰዎች ወደ ክርስትና መጥተዋል anyone can check anyone ኢንተርኔት አክሰስ እዚህ ጋር 1100 ሰዎች አላችሁ ኢንተርኔት አክሰስ ያላችሁ ሰዎች ማንንም ሰው The second are the numerous miracles of healing which were verified by many physicians to be miraculous in nature. ሁለተኛው ደግሞ ፈውሶች የስጋ ፈውሶች which were verified by many physicians አይገርምም ግን በዶክተሮች ራሱ የተረጋገጡ ፈውሶቹ ራሱ ከዛ መጨረሻ ላይ ምን ይላል መሰላችሁ the papal residence ይቅርታ ስልክ ገብቶብኝ ነው the papal residence has thoroughly investigated the apparitions ኦኬ የፓፓል ወይ ደግሞ የጳጳሱ መቀመጫ ካቶሊክ ቤተክርስቲያን ማለት ነው መገለጡን በደንብ ኢንቨስቲጌት አድርጓል has thoroughly investigated the apparitions መገለጡን በደንብ መርምሯል ኢንቨስቲጌት አድርጓል and gathered information by way of committees of clergy who have also witnessed the apparitions by themselves and recorded everything in reports presented to His Holiness Pope Kyrillos VI by issuing this statement the papal residence declares with full faith and great joy and humility of a thankful heart that the Holy Virgin Mary Mother of Light appeared in clear forms on many different nights for periods of variable lengths lasting on occasions more than 2 continuous hours
starting on the eve of Tuesday, April 2, 1968. May God make this miracle a symbol of peace for the world and a blessing for our nation as it has been prophesied. Blessed be Egypt, my people. ብለው ያስቀምጣሉ። ኦኬ ኢቨን ጋይስ እዚህ ጋር ለምን እንዴት ይህንን ጽሁፍ እንዳልጻፍኩት አላውቅም እንጂ ቆይ I will check it by the way I will have it ቆይ ሎካል ካቶሊክ ፓትሪያርክ ካርዲናል ስቴፋኖስ የሚባል የካቶሊክ ፓትሪያርክ የሎካል ካቶሊክ ፓትሪያርክም ይሄን ነገር ኮንፊርም አድርጓል። ኦኬ ማን ያልኳችሁ ካርዲናል ስቴፋኖስ የሚባል የካቶሊክ ሎካል ካቶሊክ ፓትሪያርክ ኦኬ እና ይህንን ነገር እንመለከታለን ጋይስ። የሆነ ቦታ እንደውም አንድ አንብቤ ያለው እርግጠኛ ሆኜ እንትን ልበላችሁ በጊዜው የነበሩ እዛ አካባቢ የነበሩ ፕሮቴስታንት ሆነው ራሱ እነዚህ አለ አይደለ የመጀመሪያዎች የሜንላይን ፕሮቴስታንትስ የሚባሉት እነሱ ራሱ ነገርየውን ኮንፊርም እንዳደረጉ አይተው እሱን እንግዲህ ችግር የለው ምን ያውን ፊት ለፊት ባልጻፍኩትና ባላዘጋጅ አንብቤዋለሁ እንዳነበብኩት እርግጠኛ ነኝ። ፊት ለፊት ባላዘጋጀሁት ማስረጃ ግን እናንተን እንዲህ ብዬ አልነግራችሁ። ኦኬ ምስክርነቱ ብዛቱን እየተመለከታችሁ ነው። እሺ አንድ ነገር ቆይ ኦኬ ሌላ ምስክርነት እስቲ ቆይ ሌላ ምስክርነት ልጨምርላችሁ ትፈልጋላችሁ? ምስክርነት እናንተ ጭሶች ሌላ ምስክርነት የሚፈልግ ሰው ኦኬ አው የሚለው ዘጭ ነው። አው የሚለው ዘጭ ስለሆነ ሰሊና የእግዚአብሔር ያክብርልህ። እሺ ሌላ ምስክርነት ሌትስ ጎ። እሺ እንቀጥል። አረ በቃን ዊ ቢሊቭ ዩ። እኔ እርግጠኛ ነኝ ክርስቲያን አይደለም ሰው የጌታ እናትን እግዚአብሔር ያክብርልን። እሺ ሌላ ምስክርነት 1968 ላይ ነው ኤፕሪል 2 ላይ ነው እመቤታችን ተገለጠች ያልኳችሁ ቅድም የነገርኳችሁ ነገር አለ አይደለ ጋይስ? ቅድም የነገርኳችሁ ነገር አለ። ቻቺ ጌታ ያክብርልን። እሺ ኒውዮርክ ታይምስ ከእናንተ ጋር ኢንተራክት ላድርግ ከጀማው ጋር ኢንተራክት እያደረግኩ ሁሉ ነው። ኒውዮርክ ታይምስ መጽሔቱን ታውቁታላችሁ አይደል? ኒውዮርክ ታይምስን የማያውቃል አይደለ? ኒውዮርክ ታይምስ መጽሔቱን ታውቁታላችሁ አይደል? ኦኬ ኒውዮርክ ታይምስ መጽሔት ማለት ዛሬም ድረስ በጣም ትልቅ መጽሔት እንደምታውቁት ኦኬ ኢቨን እንደውም አሁን መጽሐፍቶች ደረጃ እኔ እስከማውቀው ድረስ ባለኝ ኒውዮርክ ታይምስ ነምበር 1 ቤስት ሴለር ሲባሉ መጽሐፍት በጣም ትላልቅ የሚባሉ ዓለም ላይ ትላልቅ የሚባሉ መጽሐፍት ሲሸጡ ራሱ ኒውዮርክ ታይምስ ነምበር 1 ቤስት ሴለር እየተባለ ነው። ኦኬ እና ኒውዮርክ ታይምስ ላይ ኦኬ ኮመንት አና ሌላ ጥፋት ኒውዮርክ ታይምስ ስሙኝ በለም ይሄን ማንም ቼክ ማድረግ ይችላል። ማንም ሰው ቼክ ማድረግ ይችላል። ኒውዮርክ ታይምስ የትኛው ህትመት በሉ የእሁድ ህትመት ሰንዴይ ሜይ 5 1968 ሜይ 5 1968 ህትመት ላይ ይሄ ነገር ተቀምጧል። ኒውዮርክ ታይምስ ምንድን ነው? የአሜሪካኖች ነው። ዘ ኒውዮርክ ታይምስ ማንም ሰው ከዚህ ላይቭ በኋላ ኤኒዋን ካን ክሮስ ቼክ ኢት ኒውዮርክ ታይምስ ሰንዴይ ሜይ 5 1968 ላይ የዛሬ 57 ዓመት የታተመ ጋዜጣ ላይ የኒውዮርክ ታይምስ ጋዜጣ ላይ ይሄ ነገር ተዘግቧል። ምን ይላል መሰላችሁ? ቪዥንስ ኦፍ ቨርጅን ሪፖርትድ ኢን ካይሮ
እያለ ነው የሚጀምረው። ቪዥንስ ኦፍ ቨርጅን ምድር የድንግል ማርያም መገለጥ ኒውዮርክ ታይምስ ዘግቦታል። ጊዜ ዛሬ 57 ዓመት አውቴንቲክ መሆኑን ሪል መሆኑን ዘግቦታል የተፈጠረውን ነገር። አረ ኒውዮርክ ታይምስ ብቻ ቢሆን ጥሩ ነው ጋይስ። አሁን እኔ ዓለም አቀፍ ጋዜጣዎችን የግብፅ ጋዜጣዎችን ደግሞ አንድ ሁለት አነሳላቸዋለሁ። ሰንዴ ወርልድ ሄራልድ የሚባል ደግሞ መጽሔት አለ። ይህም አሜሪካ ውስጥ የሚታወቅ መጽሔት ነው። ሰንዴ ወርልድ ሄራልድ የሚባል መጽሔት። ይህ ሰንዴ ወርልድ ሄራልድ ኔብራስካ ውስጥ የሚታተም ነው። ይሄም ሜይ 5 1968 ባወጣው ህትመት ላይ ባወጣው ጋዜጣ ላይ ሜይ 5 1968 ባወጣው ጋዜጣ ላይ እንዲህ ይላል። ያወጣውን ጽሑፍ እንዲህ ይላል። ኢጂፕሽያን ኮፕቲክስ ኮንፊርም ቪዥን ኦፍ ዘ ቨርጅን ሜሪ ብሎ ፊት ለፊት ገጹ ላይ ይዞት ወጥቷል። ፊት ለፊት ገጹ ላይ ይህም ትልቅ ጋዜጣ ነው። ባይዘው ሜይ 5 1968 ኔብራስካ ውስጥ የሚታተም ነው። ሰንዴ ወርልድ ሄራልድ የሚባል ጋዜጣ። ከዛ ባለፈ ደግሞ ኒውዮርክ ታይምስም እንደዚህ ደግሞ ሜይ 5 1968 እትሙ ላይ ኒውዮርክ ታይምስም ቪዥንስ ኦፍ ዘ ቨርጅን ሪፖርትድ ኢን ካይሮ ብሎ በዓለም አቀፍ ደረጃ በዚህ ደረጃ ተዘግቧል ጋይስ። ግብፅ ውስጥ ደግሞ ዋታኒ የሚባል ጋዜጣ ነበረ፣ መጽሔት ግብፅ ውስጥ እዛው ግብፅ ውስጥ ደግሞ ዋታኒ ኤኒዋን ካን ቼክ። ዋታኒ ማለት WATTANI ዋታኒ የሚባል ጋዜጣ ወይ ደግሞ ኒውስፔፐር ነበር። ሪከርድድ ሙርዛን ከ700 በላይ ፈውሶች ከ700 በላይ ፈውሶች ፈውስ ቦታው ላይ ማለት ነው። እመቤታችን ተገልጣ ከቅድም ጀምሮ በደንብ ማብራሪያ ሰጥቻችኋለሁ። እሱ ላይ የእመቤታችን መገለጥ ላይ እመቤታችን ተገልጣ አንዱ ጋዜጣ ዋታኒ የሚባለው ጋዜጣ ብቻ ከ700 በላይ ፈውሶች የስጋ ፈውሶች ሰዎች ከበሽታቸው ከደዌያቸው የተፈወሱበትን ፈውሶች ተዘግቧል። ሪከርድ አድርጓል። የተፈወሱትን ሰዎች እነሱን ቼክ እያደረገ ይሄም ፈውስ ደግሞ እንዳልኳችሁ በዶክተሮች የተረጋገጠ ተአምሩ ራሱ ምን ያህል በቃ የተሰራው ስራ ራሱ ምን ያህል አውተንቲክ እንደሆነ ጥርት ያለ እንደሆነ የምታውቁት እዚህ እመቤታችን ባይዘው ይሄ ተአምር ሲባል ምንም እመቤታችን ወርዳ ነክታቸው እኮ አይደለም። ቦታው ላይ ከሚሰበሰቡ ሰዎች ይሄ ብቻ ከ700 ሰው በላይ ፈውስ ስጋዊ ፈውስ ከሚገራርም በሽታ ይሄ ጋዜጣ ዋታኒ የሚባለው ጋዜጣ ከ2000 በላይ የዓይን እማኞችን አውርቶ ይሄ ጋዜጣ ዋታኒ የሚባለው ጋዜጣ ከ2000 በላይ የዓይን እማኞችን አይዊትነሶችን አውርቶ ይሄ ተአምር እውነተኛ ተአምር እንደሆነ ኮንፊርም አድርጓል። 2000 ሰዎቹን ማውራቱ ብቻ ሳይሆን 2000ም ሰዎች ደግሞ የሚሰጡት ዲስክሪፕሽን እና ማብራሪያ አንድ አይነት በዚህ ቀን እንዲህ ተፈጥሯል፣ በዚህ ቀን እንዲህ ሆኗል የሚሉት ነገር ኤግዛክትሊ ዘሴም የሆነ ነገር ሰጥተዋል። የውጭ ጋዜጣ አየን፣ አሜሪካ ውስጥ ገባን፣ ኒውዮርክ ታይምስ አየን፣ ሰንዴይ ወርልድ ሄራልድን አየን፣ ግብፅ ውስጥ ገባን፣ ዋታኒ የሚባል ጋዜጣ አየን። በጋዜጣ ደረጃ በዛ ጊዜ ኦፊሻሊ ራሱ ግብፅ ውስጥ የአረብኛ ጋዜጣዎችን ተዋቸው። እኔ አሁን አረብኛ ስለማልችል ነው እንጂ አረብኛ ብችል ኖሮ የአረብኛ ጋዜጣዎችን ጋይስ ስንት ጋዜጣ ነበር የሚታተቡ? ስንት በአረብኛ አሸን ጋዜጣ ነበር የሚታተቡ። ወላዲት አምላክን ነው የምላችሁ፣ ወላዲት አምላክን ነው የምላችሁ። ኦኬ ስንት ጋዜጣ ጋይስ ስንት እና ቦታው ላይ ምን አይነት ተአምራት ተደረጉ? አንድ በግልጽ አንድ ተአምር ልንገራችሁ፣ አንድ ሁለት ተአምር ልንገራችሁና አይናቸው ማየት የማይችሉ ሰዎች አይናቸው የበሩ ሰዎች ቦታው ላይ በመገኘታቸው ብቻ ጋይስ ያው አምላክ ምስክር ነው። አይናቸው ማየት የማይችሉ ስንት ሰዎች፣ መሄድ የማይችሉ ስንት ሰዎች፣ ስንት በሽታ የነበረባቸው ቦታው ላይ በመገኘታቸው ብቻ ተፈውሰዋል። ይህ በዶክተር የተረጋገጠ። ከነዛ ውስጥ የመጀመሪያው ምስክር ቅድም ብያችሁ ነበረ። ገና መግቢያው ላይ ሙሐመድ አትዋ የሚባል ሰው አልነገርኳችሁ? ታስታውሳላችኋል እናንተ ሰዎች? መሐመድ አትዋ የሚባል ሰው ነግሬያችሁ ነበራል። መሐመድ አትዋ ማን ነበር አልኳችሁ? መሐመድ አትዋ ማለት ልክ ያቺ አንድ ወጣት ሴት ከላይ ያ የገራጅ ሰራተኛ እኔ እኮ ይገርምኛል። እግዚአብሔር ስራ እንደው የኛ ጌታ
ያ የገራጅ ሰራተኛ አለ አይደል? ያቺ ሴት ወጣት ሴት ራሷን ልታጠፋ ነው ብሎ አስቦ ገና ተአምሩ የመጀመሪያ ቀን እመቤታችን ስታይ አንቺ እንዳትወድቂ ሻውቲንግ ሌዲ ዶን ጃምፕ እያለ ሲሮጥ የነበረው ያ ሙስሊሙ ገራጅ ሰራተኛ መሐመድ አቷ የሚባለውን ታውቁታላችሁ? እሱ ነው አንደኛ ተፈዋሽ። ምን ነበረበት መሰላችሁ ጋይስ? ጋንግሪን ነበረበት። ጋንግሪን የዛን ቀን እመቤታችን በተገለጠችበት ቀን ላይ ከፊዚሻኑ ጋር አይደለም፣ የዛን ቀን ሳይሆን ቆይ ኤፕሪል 3 ወይም ኤፕሪል 4 ወይ በማግስቱ ወይ ከሁለት ቀን በኋላ ኤግዛክት ቀኑን አምናሹር ወይ ኤፕሪል 3 ወይ ኤፕሪል 4 ከፊዚሻኑ ጋር ከህክምና ባለሙያ ጋር ቀጠሮ ነበረበት። በቃ ይሄ ጋንግሪን ታውቁታለህ፣ በሽታውን ያው ብዙ ሰው ያውቀዋል ብዬ አስባለሁ። በጣም አስቀያሚ በሽታ ነው አይደል? ይሄ ስጋ ላይ የሚታይ ነገር ነው አይደል? ጋንግሪን አይደል? በሽታውን እስቲ ካልተሳሳት ኮንፊርም አድርጉኝ አንዴ። እኔ ጥረት ካወራውም ነገር ይሁን ፍሎ ባለው መልኩ አውርቼ ነው መሄድ የምፈልገው። ጋንግሪን ማለት ይሄ እንትን ነው አይደል ጋይስ? እጃችሁ ላይ እንትን የሚለው ነገር ቻቺ ነው አይደል? ይሄ እንደ ቁስል የሚመስል ነገር የሚወጣ ነገር እሱ ነው አይደል? ጋንግሪን ካት ኦፍ ዘ ፓርት ያ። አዎ ልክ ነህ። በጣም ጥሩ ዶክተሮችም አሉ እዚህ። ያ በቃ የሆነ በጣም ወደ መበስበስ ሄድ አይነት ቁስል እና እዚህ ቦታ ላይ ከዛ እሱ በቃ ቦታው ላይ የተፈጠረው ነገር እመቤታችን ያያታል ምናምን ምንም ያደረገው ነገር የለም። ኤፕሪል 2 ነው እመቤታችን የተገለጠችው። ከዛ ኤፕሪል 3 ላይ በማግስቱ ምናምን ነገር ሀገር ሰላም ነው ብሎ እጁ ታሽጓል። ያው ቁስላማ ቦታ አይደል ጋንግሪን፣ እጁ ታሽጎ የህክምና ባለሙያውን እንደተለመደው ሊያይዳል። ይሄ ራሱ የተናገረው በኋላም ወደ ክርስትና የመጣ ሰው ነው። ሄዶ ያይላቸዋል ጋይስ። የለም ምንም ንጹህ ነው እጁ ንጹህ። ቦታው ላይ በመገኘቱ ብቻ አያችሁ የልብ ቅንነት። ሙስሊምም ሆኖ እዛ ቦታ ላይ ያቺ ሴት ልትዘል መስሎተ አንቺ ሴት እንዳትዘይ እያለ እየጮኸ ነበር ወደ ቤተክርስቲያኑ ሲሮጥ የነበረው ሙስሊም ነው። ኢቭን ግን የልብ ቅንነት፣ አንዳንድ የልባችን ቅን ከሆነ ለሰዎች የምንራራ ከሆነ እግዚአብሔር በምን መልኩ ወደ ቤቱ እንደሚመልሰን፣ እግዚአብሔር በምን መልኩ እንደሚፈውሰን ውልኔቨር ነው ባይዘው። እግዚአብሔር የልብ አምላክ ነው። ከዚህ ልብ ቅንነቱ የተነሳ እንግዲህ ይሄ ሰውዬ በቃ እዛ ቦታ ላይ ግርግር ተፈጠረ፣ ድንግል ማርያም ታየ የተባለ ምናምን ነገር በቃ ምንም ያደረገው ነገር የለም። በማግስቱ ፊዚሻን የህክምና ባለሙያውን ሄዶ እንግዲህ ቁስሉ እንደታሸገለት ሊያይ ሲሄድ እጁ ሲታይ ንጹህ ነው። ዶክተሩ እንዴ ምን ሆነ ነው? ከዛ እዛ አካባቢ ብዙ ታምራት እየተደረጉ ሰዎች እየተፈወሱ ነው የሚለው ነገር ሲሆን እሱም እርግጠኝነት በቃ በሷ ምክንያት እንደሆነ አመነ። ብዙ ሰዎች ወደ ክርስትናው ተጨምሯል። ወደ ቤተክርስቲያን ብዙ ሰዎች ተጨምሯል። ከኤቲስትነት፣ ከእስልምናው፣ ከፕሮቴስታንቲዝም ብዙ ሰዎች ወደ ቤተክርስቲያን ተጨምሯል። ብዙ ሰዎች ጋይስ እንዳልኳችሁ አቬሬጅ እመቤታችን በምትገለጥበት ቀን ሚኒመም ኦፍ 250,000 ሰው ማክሲመም ኦፍ እስከ 1 ሚሊዮን ሰው ይመጣ ነበር። ማክሲመም ሰው መጣበት በሚባልበት ቀን ብዙ ሰው ወደ ቤተክርስቲያን፣ ብዙ ሰው ከቁስሉ ተፈውሷል። ብዙ ሰው ከዛም ባለፈ ደግሞ ብዙ ሰዎች እመቤታችንን አይተዋታል በክብር ተገልጣ። የጌታችንን እናት የጌታችን የኢየሱስ ክርስቶስ እናት ምን አይነት መታደል ነው። እኛ ኦፍ ኮርስ ደካማና ኃጢአተኛ ነን፣ በደለኛ ነን፣ ምንም ጥያቄ የለውም። ጌታ በሚያውቀው ምንም ጥያቄ የለውም። ግን ዚያር ላኪ በቃ ወደድንም ጠላንም በጣም እድለኛ ናቸው እዛ የነበሩ ሰዎች፣ በጣም እድለኛ ናቸው። እግዚአብሔር ምስክሬን ነው የምላቸው፣ በጣም እድለኛ ናቸው። አሁን ከቅድም ጀምሮ ምን አይነት ታምራት እንደተደረጉ በምን መልኩ ትገለጥ እንደነበር ተመለከተን። ኦኬ ምን አይነት ታምራቶች ቦታው ላይ እንደተደረጉ ተመለከተን። ምን አይነት ምስክርነቱ እንዳልኳችሁ ነው። ከስንት አይነት ምስክርነት የሰማነው ከተባለ የግብጽ ቤተክርስቲያን ያዋቀራቸው ኮሚቴዎችን ምስክርነት ተመለከተን። አካባቢው ላይ ኦኬ ዘይቱን ያቺ የእመቤታችን ቤተክርስቲያን የነበረችበት ቦታ ላይ የነበረው አስተዳደር መብራት አካባቢው ላይ እንዲጠፋ አድርጎ በመብራት የሆነ ፌክ እየተሰራ መስሎት ነበረ። ሲቼክ ይደረጋል፣ እመቤታችን ስቲል ትገለጣለች። ያን ነገር ደግሞ ወደ ሃየር አውቶሪቲ ሪፖርት ሲያደርጉ ደግሞ በጊዜው የግብጽ ፕሬዝዳንት የነበረው አብድልናስር ቦታው ላይ መጥቶ አይቶ እውነተኛ ተአምር እንደሆነ ምስክርነት፣ ከካቶሊኮች ምስክርነት፣
ኢቭን ከፕሮቴስታንቶች ምስክርነት አለው ይሄ ነገር። ከኤቲስቶች ሳይንቲስቶች መጥቀስ እችላለሁ። ባይዘው ሜቢ እዚህ ጋር ቀደም ስማቸውን ሳልጠቅስ አልፌ ሊሆን ይችላል እንጂ ሳይንቲስቶች መጥቀስ ይችላል። ኤቲስት የሆኑ ሳይንቲስቶች ኦኬ፣ ኤቲስት የሆኑ ሳይንቲስቶች መጥቀስ ይቻላል። እውነተኛ ተአምር እንደሆነ ኮንፊርም ያደረጉ ይሄ ሁሉ ምስክርነት አለ። ይሄ ሁሉ ሰው ተፈውሷል። ይሄ ሁሉ እንትን ብለዋል። ቅድም እንዳልኳችሁ መግቢያ ላይ አንድ ነገር ተናግሬ ነበር። አንድ ሁለት ሀሳብ ላንሳና እዚህ ላይ ያበቃለሁ። ምን ብያችሁ ነበረ? ይሄ አብድልናስር የሚባል መሪ ወደ ስልጣን ሲመጣ ክርስቲያኖችን በጣም ይበድል ነበረ፣ በጣም ይጨቁን ነበረ፣ እድል እንዳያገኙ ያደርጋቸው ነበር፣ መከራ ያበዛባቸው ነበር። ዛሬ በግብፅ ያሉ ክርስቲያኖች ዛሬም ድረስ ግብፅ ያሉ ኦርቶዶክስ ክርስቲያኖች በጣም የሚጨቆኑት፣ ሴቶች ይደፈራሉ፣ ኦኬ፣ በጣም ይጨቆናሉ በመንግስት ዛሬም ድረስ። ያኔም እንደዛ ያደርግ ነበረ። በጣም በሚገርም ሁኔታ ያ ፕሬዝዳንት አብደልናስር ቦታው ላይ መጥቶ ያን ነገር ድንግል ማርያምን ካያት ምናምን በኋላ ግን ከዛ በኋላ ግብፅ ክርስቲያኖች ላይ ይደርስ የነበረው ጭቆና በጣም 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 ቀንሷል። እመቤታችን ለምልክትነትም ነው የመጣችው። ኦኬ፣ በጊዜው የነበረው አስተዳደር ያንን ነገር ከተመለከተ በኋላ ይሄ ነገር እንዴ አየና ያያል። የምርም ብዙ ነገር ሊመረምር ሞከረ፣ ቼክ ሊያደርግ ሞከረ። እውነተኛ እንደሆነ ሲያረጋግጥ ይሄ ነገር ያው ፖለቲከኛ ነው የሚያዋጣኝ አልመሰለኝም አለና ክርስቲያኖች ላይ የሚያደርሰውን በደል ማቆም ጀመረ። ቀነሰ፣ በጣም ቀንሷል። ከዛ በኋላ እመቤታችን ከተገለጠችበት ጊዜ በኋላ ጀምሮ ክርስቲያኖች ላይ ደርስ የነበረው በደል በጣም ቀንሷል። ምን ኮንፊርም ያደርግልናል ጋይስ? ቤተክርስቲያናችን የጌታ ቤተክርስቲያን እንደሆነች ያረጋግጥልናል። ይሄ መገለጥ፣ እንደዚህ አይነት መገለጥ እኔ እንጃ፣ እኔ አላውቅም። በታሪክ ውስጥ ኦፍኮርስ ለንጽጽር የማይቀርበው የጌታችን ሞትና ትንሣኤ ነው። ከምንም ተአምር ጋር ከምንም ጋር የማይነጻጸረው የማን ነው? የጌታችን የኢየሱስ ክርስቶስ ሞትና ትንሣኤ ከምንም ተአምር ጋር አይወዳደር ማለት ነው። የጌታችን የኢየሱስ ሞትና ትንሣኤ ከምንም ተአምርና ሞት ጋር አይወዳደርም፣ አይነጻጸርም። ይህን ሁላችንም ልናውቅ ይገባል። ከምንም ጋር ለምን ለነዚህ ሁሉ ተአምራት ተአምር ብለን ለምንናገራቸው ነገሮች በሙሉ ነው የጌታ ሞትና ትንሣኤ ነው። መሰረቱ፣ ጉልላቱ፣ ኤቭሪቲንግ የክርስቶስ ኢየሱስ ደም ነው፣ የእርሱ ሞትና ትንሣኤ ነው። ከዛ በኋላ ግን ከክርስቶስ ኢየሱስ ሞትና ትንሣኤ በኋላ ግን በቤተክርስቲያን ታሪክ ውስጥ ብንመለከት ብዙ ተአምራት ብዙ ቦታዎች ላይ ሲደረጉ አይተናል። በዚህ ደረጃ ግን በተአምር ደረጃ ይሄ ሁሉ ሰው በሚሊዮን የሚቆጠሩ ሰዎች ያዩት ለዚህን ያክል ኦልሞስት ለ3 ዓመት ስላችሁ ድፍን በየቀኑ ሳይሆን 3 ዓመት ውስጥ በመካከል የሆነ ቀን እየተመላለሰች እየታየች በዚህ ደረጃ ተአምር ታይቶ አያውቅም። ተአምር ታይቶ ያውቃል የሚል ሰው ካለ ማስረጃ ሊያመጣ ይችላል። ታይቶ አያውቅም እንደዚህ አይነት ተአምር። በዚህ ምን እናረጋግጥ? አሁን ክርስትናው ላይ እንደምታውቁት ያው በቤተክርስቲያን ደረጃ ኦሪየንታል ቤተክርስቲያን፣ ኢስተርን ኦርቶዶክስ፣ ካቶሊክ እየተባለ ይሄ የክርስቶስ ኢየሱስ ትምህርት ላይ ያለው ነገር አለ። ፕሮቴስታንቶች የምንወዳቸው ፕሮቴስታንቶች ቢኖሩም ፕሮቴስታንቶችን እንተዋቸው። እኔ አሁን እነሱን ቤተክርስቲያናችን ኦሪየንታል አይደለም። እመቤታችን ግብፅ አይደል የተገለጠችው? ግብፅ የኛ እህት አብያተ ክርስቲያን አይደለች? ኦሪየንታል ቤተክርስቲያን ትክክለኛውን እውነተኛውን የጌታን ትምህርት ይዛ እንደቀጠለች ሌላ ማረጋገጫ ነው። ባይዘው ይሄ ተአምር ማረጋገጫ ነው። ለምን የተገለጠችው ማናት? የጌታ እናት ናት። ጌታችን ኢየሱስ ክርስቶስ እናቱን ሊልካት አይችልም። ወደ ራሱ ቤተክርስቲያን ነው ጌታችን ኢየሱስ ክርስቶስ እናቱን ሊልካት የሚችለው። ወደ እውነተኛይቱ የራሱ እውነተኛ ወደ ሆነችው ወደ ራሱ ቤተክርስቲያን ነው ይላካት። ስለዚህ ኦሪየንታል ቤተክርስቲያን ራሱ ቴዎሎጂካል ነገሮችን ብዙ ጊዜ አንስተናል። ላይ ብለ የሥነ መለኮት ነገር ትምህርታዊ ነገሮችን በተአምር ደረጃ ራሱ ይሄ ኮንፊርም ያደርግልናል። ምንም ኦሪየንታል ቤተክርስቲያን እውነተኛ የጌታ ቤተክርስቲያን መሆኗን ይሄ ነገር ኮንፊርም ያደርግልናል። ወደድንም ጠላን የት የተገለጠችው? ኦሪየንታል ቤተክርስቲያን እመቤታችን። እልፍ አላፍ ምስክሮች ያሉት ተአምር፣ እልፍ አላፍ። ኦሪየንታል ቤተክርስቲያን ብቻ ክርስትና ውስጥ እሱም ብቻ ነው አይደለም። ክርስትናው ራሱ ብዙ ሙስሊሞች በጊዜው ወደ ክርስትና መጥተዋል። ማንም ሰው ኤኒዋን ካን ክሮስ ቼክ ኢት። ብዙ ሙስሊሞች ክርስትናው ጌታችን ኢየሱስ ክርስቶስ ሞቶ መነሳቱን ሞትን ድል አድርጎ መነሳቱን ኦፍኮርስ በቅዱሳን መጽሐፍ በአባቶች የተመሰከረ ነገር ቢሆንም በተአምር ደረጃም ደግሞ ያ ሕያው የሆነው አምላክ ሕያዊት በሆነችዋ በዚህ ቤተክርስቲያን ውስጥ ዛሬም ድረስ ሕያው ሆኖ እንደሚኖር ሌላ ማረጋገጫ ነው። ክርስትና እውነት እንደሆነ የሚያሳየን ሌላ ማስረጃ፣ ሌላ ምስክር ይሄ ተአምር። ወደድንም ጠላን ወደድንም ጠላን
ያረጋግጥልናል። ስለማይነገር ስጦታው እግዚአብሔር ይመስገን። መጨረሻ ላይ አንድ ነገር ልንገራችሁና አንድ ነገር ላንብብላችሁና እመቤታችን ለምን ዝም አለች የሚለውን ነገር አንድ አባት የፈቱበትን መንገድ እንትን ብዬ እዚህ ላይ ያበቃሉ። እመቤታችን ለምን አንድም ቃል አልተናገረችም? ተናግራም አታውቅም። አንድም ቃል ህዝቡ ላይ ፈገግ ትላለች፣ ለህዝቡ ወይፍ ታደርጋለች፣ ህዝቡን ሰላም ትላለች። ኦኬ ህዝቡን ትባርካለች፣ ትንቀሳቀሳለች በቤተክርስቲያኑ ዙሪያ። አንድም ቃል ከአንደበቷ አልወጣም። ለምን የሚለውን ነገር አንድ አባት ሲናገር፣ አንድ ቅዱስ የሆነ አባት እንዲህ ይላል። ስሙ ይበለም። It can be easy to get so caught up in all the noise that one can lose sight of what's important. በጣም ጩኸት በበዛበት ቦታ ሁሉ ሰዎች ምን ላይ ትኩረት ማድረግ ያቆማሉ? በጣም አስፈላጊ የሆነ ነገር ላይ ትኩረት ማድረግ ያቆማሉ። በጣም ጩኸት ሲበዛ አስፈላጊ የሆነው ኢምፖርታንት ህይወታችን ላይ አስፈላጊ የሆነ ነገር ላይ ትኩረት ማድረግ እናቆማለን። Making yourself heard seems to become the most important thing ይላል። እኛ እንድንሰማ እኛ ተሰሚ እንድንሆን ሰዎች እኛን እንዲሰሙን ማድረግ ለእኛ በጣም ትልቅ ኢምፖርታንት በጣም ዋናውን ነገር እሱን እናደርገዋለን። ሰዎች እኛን እንዲሰሙን ማድረግ ትልቁን ነገር አድርገን እናስባለን። It's important to make one's voice heard. ሰዎች ድምጻቸው እንዲሰማ ማድረግ አለባቸው፣ አስፈላጊ ነው። But not at the expense of what's really important. ነገር ግን ሰዎች ድምጻቸው እንዲሰማ ማድረግ ያለባቸው በጣም አስፈላጊው ነገር ጥለው መሆን የለበትም። ወይ ደግሞ በጣም አስፈላጊ ለህይወታቸው አስፈላጊ የሆነው ነገር ወደ ጎን አድርገው መሆን የለበትም። ሴንት ሜሪስ ሳይለንት ሪቨረንስ ኤንድ ሄር ኮኔክሽን ዊዝ ዘ ሎርድ የእመቤታችን ዝምታ መስቀሉ ጋር ጎንበስ ብላ መስገዷ ዝምታዋ እና ከጌታ ጋር ያላት ግንኙነት ዲስፓይት ዘ ክራውድስ ኤንድ ካኮፎኒ ቢሎው ሄር ታች ህዝቡ ላይ ሲንጫጫ ነበር። ደስ ብሎት እመቤታችን በማየቱ ህዝቡ ደስ ይለዋል፣ ሐሴት ያደርጋል። ያ ሁሉ ህዝብ ድንግል ማርያም በማየቱ እመቤታችን ግን ያ ሁሉ ህዝብ እሷን እስከ 1 ሚሊዮን ህዝብ በአንድ ምሽት እስከ 250 ሺህ ህዝብ ያ ሁሉ ሰው እያያት ግን ከጌታ ጋር ያላት ነገር በዝምታ በጥሞና ነበረች። ከጌታ ጋር ያላት ግንኙነት ላይ ትኩረት ያደረገችው ከልጇ ከክርስቶስ ኢየሱስ ጋር። ይሄ ሁሉ ጫጫታ፣ ይሄ ሁሉ ውዳሴ ባለበት፣ ይሄ ሁሉ እንትን ባለበት ሳለ ዝም ነው ያለችው። አልተናገረችም። ልጆቿን ተባረክ ነበር፣ ትስቅ ነበር። ምንም አልተቋረጠም። ከጌታ ጋር የነበራት ነገር was never broken. She reminded us ምን አስታወሰችን ይላል ያባት that only one thing gives people a clear view of what's important. አንድ ነገር ብቻ ነው። ኦኬ she reminded us that only one thing gives people ሰዎችን ግልጽ የሆነው ነገር በጣም ለሚያስፈልገው ነገር ግልጽ አድርጎ የሚያሳየን አንድ ነገር ብቻ ነው። It's not making yourself heard to other people. በደንብ ስሙ፣ ይሄን አባባል በደንብ ስሙ። ከድንግል ማርያም እንማረው። It's not making yourself heard to other people. ራስን ሰዎች እኛን ሰዎች እንዲሰሙን ማድረግ ወይ ደግሞ ራስን ለሰዎች ተሰሚ ማድረግ አይደለም ዋናው ነገርና አስፈላጊው ነገር። but making yourself known to God. ራሳችን ለአምላካችን ለእግዚአብሔር ማሳወቅ ነው ትልቁ ቁም ነገር። ራሳችንን ለሰዎች ተሰሚ ማድረግ አይደለም ወይ ደግሞ ሰዎች እንዲሰሙን ማድረግ አይደለም ትልቁ ነገር ሊሆን የሚገባው። ከመቤታችን በተገለጠችበት ሰዓት ላይ ከዛ ዝምታዋ የምንማረው ምንድነው? ራሳችንን ለሰዎች ተሰሚ ማድረግ፣ ሰዎች እኛን እንዲሰሙን ማድረግ ላይ አይደለም። ራሳችንን በእግዚአብሔር ዘንድ መታወቅ ማሳወቅ። making ourselves known to God. ራሳችንን ለማሳወቅ እግዚአብሔር እኛን ቢያውቀን፣ ሰው ቢያውቀን ጋይስ፣ ሰው ቢወደን ጥሩ ነው። የሰው ፍቅር መልካም ነው። የወንድሞች የእህቶች ፍቅር መልካም ነው። ከምንም ነገር በላይ ግን እግዚአብሔር ፍቅር ይበልጣል። ኦኬ ሰው ቢያውቀን ቢያወድሰን ቢያጨበጭብልን ሰው ነው። አፍተር ኦል ኦኬ ሰው ነው። ኦኬ በእግዚአብሔር ፊት ሞገስ ማግኘት ግን ትልቁ ነገር እሱ ነው። ወደድንም ጠላን። እኔ ይሄን ስል ከናንተ ተሽዬ ምናምን ነገር አይደለም፣ ግን በእግዚአብሔር ፊት ሞገስን ማግኘት፣ በእግዚአብሔር ፊት መወደድን፣ ኦኬ በእግዚአብሔር ፊት መታወቅን ነው ፉሊ ፎከስ አድርገን እንደ ክርስቲያን መመላለስ ያለብን። ከእመቤታችን ዝምታ ራሷን ሀምብል ማድረጓ የምንማረው ነገር ይሄ ነው። ክብር፣ ምስጋና፣ አምልኮ፣ ስግደት አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ ይሁን። በዘይቱን የተገለጠች እመቤት እዛ ብቻ አይደለም፣ ሁላችንም ህይወት ላይ ሁሉም ህይወት ላይ ቼክ ቢደረግ እመቤት እናታችን ናት አይደል? የመስቀል ስር ስጦታችን ናት። ኦኬ ጌታ እዛ መስቀል ስር ለሚወደው ደቀ መዝሙር ለቅዱስ ዮሐንስ ወንጌላዊ ነው እመቤታችንን የሰጣት፣ ለሚወደው እስከ መስቀል ስር ለተከተለው። ትናንትም ስናወራ ነበር። አንድ የሚናገረው ነገር አለ።
እሱን ነገር ልንገራችሁ። አርጌንስምን ኦሪገንን ታውቁታላችሁ። አርጌንስ ምን ይላል? ዮሐንስ ወንጌል ለትርጓሜን በሚጀምርበት ሰዓት ላይ ይህንን መጽሐፍ የቅዱስ ዮሐንስ ወንጌልን መረዳት የሚችል ሰው ወር የሚረዳ ሰው ሁለት ነገሮች ያስፈልጉታል ይላል። በደንብ ስሙ። ሁለት ነገሮች ያስፈልጉታል። አንደኛ እንደ ቅዱስ ዮሐንስ ወንጌላዊ ወደ ጌታ ደረት የተጠጋ መጽሐፍ ቅዱስ ላይ ይላል አይደል? ወደ ደረቱ ተጠጋ ይላል። የሚወደው ደቀ መዝሙር ተብሎ ተነግሮለታል። ወደ ጌታ ደረት መጠጋት የሚችል ሰው መሆን አለበት ቅዱስ ዮሐንስ ወንጌላዊ ዮሐንስ ወንጌል ለመረዳት አርጌንስ ነው የሚለው። ሁለተኛ ደግሞ እንደ ዮሐንስ እንደ ቅዱስ ዮሐንስ ወንጌላዊ ድንግል ማርያምን የአምላክ እናት ማለት ነው እነኋት እናት ተብሎ ሊሰጠው የሚገባ ሰው ነው። ሰው ሊሰጠው ይገባል። ሁለት ነገሮች እንደ ቅዱስ ዮሐንስ ወንጌላዊ ወደ ጌታ ደረት መጠጋት ያስፈልጋል። ሁለተኛ ደግሞ እንደ ቅዱስ ዮሐንስ ወንጌላዊ ድንግል ማርያምን እናቴ ብሎ ከጌታ ዘንድ መቀበል ያስፈልጋል። ምን ለመረዳት? ዮሐንስ ወንጌል ለመረዳት። የእመቤታችን አማላጅነት እኛ ሰዎች ጴንጤው ስላሉ ምናምን አይደለም። በህይወታችን ሁላችንም የምናየው ነገር በደንብ እናምንበታለን። እኔ ሚሊየን ታይምስ አምናለሁ እመቤታችን በደንብ እመቤታችን። ኧረ በጌታ ስም ምልጫ በጣም ማይነር ነገር ነው። በጣም ማይነር ነገር። እግዚአብሔር ምስክሬ ነው። ሁሉም ሰው ህይወቱ ቼክ ቢደረግ ድንግል ማርያም እናታችን ናት። ሰው ከእናቱ ጋር ኮሚኒኬሽን ያቁም፣ እናቱን አይጠይቅ፣ የእናቱን እገዛ አይጠይቅ አይባልም። እና ዛሬ ብቻ አይደለም ለወደፊቱ የእመቤታችን አማላጅነት ከኛ ከክርስቲያኖች ጋር ሁሌ የልጇም ቸርነት ደግሞ እንደዛው። ኦኬ የልጇም ቸርነት እንደዛው። እና ለነበረን ቆይታ የአባቶቻችን የቅዱሳን አምላክ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ይሄ የሰማችሁትንም ነገር ደግሞ ዛሬ እንደ አዲስ የሰማችሁ ሰዎች ካላችሁ ሰምታችሁ ለሰዎች ማጋራት፣ የምታውቁ ሰዎችም ካላችሁ ደግሞ አንዳንድ እግዚአብሔር ሰዎችን በመልኩ እንደሚጠራ አናውቅም፣ ለሌሎች ሰዎች ማጋራት። ኦኬ እንዲሁም ክርስቲያኑን ደግሞ በእምነታችንም በምንም የደከምን ሰዎች ካለን ደግሞ ኦኬ በእምነታችን የደከምን ሰዎች ካለን ከእግዚአብሔር ደግሞ አንዳንድ ነገር ጠይቀንም ደግሞ መልስ ያላገኘን ሰዎች ካለን ደግሞ ያው እንግዲህ ከጌታችን ከኢየሱስ ክርስቶስ ዘንድ ደግሞ በእናቱ ምልጃ እመቤታችንን ደግሞ መጠየቅ ኦኬ የዘይቱን እመቤት ብሎ መጠየቅ ያስፈልጋል። በዘይቱን የተገለጸው እመቤታችን የጌታዬ እናት ድንግል ማርያም ብሎ መጠየቅ ያስፈልጋል። ኦኬ እና የእመቤታችን አማላጅነት ከሁላችን ጋር ይሁን። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከኔም ከእናንተም ጋር ይሁን እላችኋለሁ። እናንተ ምርጦች እግዚአብሔር ያክብርልን። እንግዲህ የነበረን ትረካ ሳይሆን እውነት ነው ያወራነው። በእርግጥ እግዚአብሔር የተመሰገነ ይሁን። በዚህ ተገባዷል። እንዴት ነበር? ደስ እኔም ሳላስበው ነው ከመሸ ቤት ገብቼ ላይቭ ገባውና እንኳን ገባው። ፎቶን አንዴ ላሳያችሁ። ወጥቼ የሆነ ነገር ፎቶን አንዴ ሰው ኮሜንት ጨርስና በሐሳብ ላይ ሐሳብ እየደራረፍኩ ግራ ከማጋባችሁ አንዴ ቆይ ይቀመጥ እንዴ ባምባ ፈረስ ላይ ሆነ ከጽዮን የታየ ኢየሱስ የእግዚአብሔር ልጅ። ፎቶን ቆይ ያሳያችኋለሁ። እንዴ ፎቶን ካላሳያችሁማ ምኑን ትላላችሁ? ቆይ እዚሁ ላይ በእንትን አድርጌ ቆይ እሺ ዘመርልን። አንዴ ይቅርታ አድርጉልኝ። እንግዲህ ወጥቼ እንትን ልል ነው። እሺ ጋይስ አንዴ